ሰላም ጤና ይስጥልኝ እንዴት ሰነበታችሁ? ዛሬ በግሬድ 11 ባዮሎጂ ዩኒት 2 ተመልሰናል። ዩኒት 2 አኒማልስ ነው። በዚህ ዩኒት ውስጥ የምናያቸው አንደኛ ካራክተሪስቲክስ ኦፍ አኒማልስ አለ፣ ሁለተኛ ኢንቨርተብሬትስ አኒማልስ፣ ሪፕሮዳክሽን ኢን አኒማልስ፣ ኢኮኖሚክ ኢምፖርታንስ ኦፍ አኒማልስ፣ አኒማል ቢሄቪየር፣ ሆሚዮስታሲስ ኢን አኒማልስ እና ሪኖውድ ዞኦሎጂስትስ ኢን ኢትዮጵያ ነው። ሶ አኒማልስ characteristics of animals. Animals are eukaryotics. Last time eukaryotic and prokaryotic cells difference አይተናል. So animals are eukaryotics, which means their cells are complex cells and they contain nucleus and membrane bound organelles ማለት ነው. ፕሮካሪዮቲኮች ደግሞ ኒውክለስ የላቸውም፣ በጣም ስሞለር ናቸው እና ሜምብሬን ባውንድ ኦርጋኔሎች የላቸውም ማለት ነው። So animals are eukaryotics, heterotropics. Heterotrophs እና autotrophsንም አይተናል last time. So autotrophs ማለት producers ናቸው። ምግባቸውን ከሰንላይት ከካርበን ዳይኦክሳይድ just naturally ከሚገኝ ነገር ፕሮዲውስ ያደርጋሉ። heterotrophs ደግሞ ራሳቸውን ፕሮዲውስ ማድረግ ስለማይችሉ ኮንሱመሮች ናቸው ማለት ነው። ሌላኛው they are responsive to stimuli. ከውስጥም ሆነ ከውጪ ለሚመጣ ስቲሙለስ ሪስፖንስ ይሰጣሉ ማለት ነው እና they perform vital functions like reproduction, movement እና respiration. so ተመሳሳይ ነገር እንዳላቸው ሁሉ ዲፈረንሺየት የሚያደርጋቸው ብዙ ነገሮች አሉ ማለት ነው አኒማሎች። ለዛ ነው ክላሲፋይ ማድረግ የሚያስፈልገን። so አንደኛው ክላሲፊኬሽን vertebrates እና invertebrates ብለን ነው የምንከፍላቸው። vertebrateሶች ባክቦን አላቸው፣ ኢንቨርተብሬቶች ደግሞ ባክቦን የላቸው። ኢንቨርተብሬት አኒማልስ ኢንቨርተብሬትስ they don't have backbone የላቸውም ማለት ነው እና they represent the most diverse animal group on earth ማለት ነው። በጣም የተለያየ አይነት ኢንቨርተብሬት አኒማሎች ናቸው ነው ያሉት። they inhabit a wide range of environments like ከዴዘርት ከበረሃዎች እስከ ኦሽንስ እስከ ባህሮች ላይ ሁሉም ቦታ ይገኛሉ ማለት ነው። በጣም ዳይቨርስድ ሆኖ ነው የሚገኙት እና ባክቦን ስለሌላቸው ሪጂድ የሆነ ኢንተርናል ስኬሌታል ሲስተም የላቸውም ማለት ነው። so they are usually mostly soft bodied ናቸው ማለት ነው። ነገር ግን አንዳንዶቹ ኤግዞስኬሌተን የሚባል ነገር አላቸው። it's made of chitin እና for protection like ላያቸውን ከቨር የሚያደርጋቸው ነገር አላቸው ማለት ነው እና they are cold blooded ማለትም they do not regulate their body temperature ማለት ነው እና they include insects, spiders, snails, jellyfish, crabs, squid. በጣም different various የሆነ categorization አላቸው። vertebrate animals የሚባሉት ደግሞ በጣም advanced የሆኑ አኒማሎች ናቸው። well defined የሆነ internal skeleton አላቸው ማለት ነው including cartilage, backbone አላቸው፣ vertebral column አላቸው። this vertebral columnናቸው ደግሞ ወደ axial skeleton እና appendicular skeleton ተብሎ ይከፈላል እና ስፔሻላይዝድ የሆነ ኦርጋን ሲስተም አላቸው። እነዚህ ኦርጋን ሲስተሞች circulatory system አላቸው which means they have a heart እና vascular system አላቸው ማለት ነው። the heart ከ2 እስከ 4 ቻምበር ሊኖረው ይችላል እና ሌላ ሪስፓይራቶሪ ኦርጋኖች አሏቸው፣ ነርቨስ ሲስተም፣ ኤክስክሬቶሪ ሲስተም፣ የተለያዩ ኦርጋኖች አሏቸው ማለት ነው for efficiently body function እንዲያደርግ። vertebrates animal contain የሚያደርጉት mammals, birds, fish, reptiles እና amphibians የሚባሉትን contain ያደርጋል። they could be cold blooded ወይም ደግሞ warm blooded ሊሆኑ ይችላሉ ማለት ነው። warm blooded የምንላቸው እነ mammals እና birds አሉ። cold blooded የምንላቸው ደግሞ እነ fish, reptile እና amphibians አሉ። reproduction in animals reproduction በጣም essential የሆነ ነገር ነው አይደል? for animals any living thing ለሆነ ነገር ያው ዘሩን ማስተላለፍ አለበት፣ መቀጠል አለበት። so በጣም essential የሆነ ነገር ነው። animals በሁለት way reproduce ሊያደርጉ ይችላሉ።
አንደኛው ኤሴክሹዋል ሪፕሮዳክሽን አለ፣ ሌላኛው ሴክሹዋል ሪፕሮዳክሽን ነው። አብዛኞቹ አኒማሎች ሴክሹዋሊ ቢሆንም ሪፕሮዲውስ የሚያደርጉት ግን አንዳንዶች አሉ ኤሴክሹዋሊ ሪፕሮዲውስ የሚያደርጉ ማለት ነው። ኤሴክሹዋል ሪፕሮዳክሽን የሚባለው አንድ ፓረንት ብቻ ጋሜቶች ሳይኖሩ አንድ ፓረንት ብቻ ራሱን ማስተላለፍ ሲችል ማለት ነው እና በጣም ፋስት ዌይ ቱ ሪፕሮዲውስ ነው። ከቨርተብሬቶች ይልቅ ኢንቨርተብሬቶች ላይ በጣም ኮመን ነው። ስፔሻሊ ውሃ ውስጥ የሚኖሩ አኒማሎች ይጠቀሙታል ማለት ነው። ዲፍረንት ካይንድ ኦፍ ኤሴክሹዋል ሪፕሮዳክሽኖች አሉ ላይክ ባይናሪ ፊሽን፣ በዲንግ፣ ፍራግመንቴሽን፣ ቬጂቴቲቭ ፕሮፓጌሽን፣ ስፖር ፎርሜሽን እነዚህ አሉ። ግን በጣም ዘ ኮመን ዋን የሚባሉት በዲንግ እና ፍራግመንቴሽን ናቸው። ሌላኛው ፓርቲኖጄኔሲስ የሚባለው አለ። በጣም ፋሲኔቲንግ የሆነ ፈርቲላይዜሽን ነው ይሄ። አንፈርቲላይዝድ የሆነ ኤግ ብቻውን ተቀምጦ እያለ አንፈርቲላይዝድ ነው። በራሱ ጊዜ ማይቶቲክ ዲቪዥን አካሄዶ ወደ ኢምብሪዮ ይቀየራል ወይም ኦፍስፕሪንግ ይሆናል ማለት ነው እና ኢትስ ሲን ኢን ሰም ኢንሴክትስ እና ኢቨን ፊው ቨርተብሬቶች ላይ ራሱ መታየት ይታያል አንዳንዴ እና ኢት አሎውስ አኒማልስ ቱ ኩዊክሊ ኮሎናይዝ ኒው ኢንቫይሮንመንትስ ስፔሻሊ ሌላ አኒማል ሳይኖር ሲቀር ወይም ስኬርስ የሆነ ኤሪያ ላይ ሌላ ሜት ሳይኖራቸው ሲቀር በራሱ ጊዜ ፈርቲላይዝ አድርጎ አዲስ ኦፍስፕሪንግ እንዲፈጠር ያደርጋል ማለት ነው። ወደ ሴክሹዋል ሪፕሮዳክሽን ስንመጣ ሴክሹዋል ሪፕሮዳክሽን ኢንቮልቭስ ቱ ፓረንትስ ኢን ዘ ፊውዥን ኦፍ ጋሜትስ ማለት ነው። ሴትና ወንድ ይኖራል። ከሁለቱ ጋሜቶች ይመጣሉ። ዘን ሁለቱ ፊውዝ አድርገው አዲስ ነገር ይፈጥራሉ ማለት ነው። እነዚህ ጋሜቶች ሜል ላይ ቴስቲስ አለ፣ ፊሜል ላይ ኦቫሪስ አለ። ዘን ከነዚህ ሃፕሎይድ ሴል ወይም ደግሞ 23 አንድ ሴት ኦፍ ክሮሞዞም ይዘው 23 ክሮሞዞሞችን ይዘው ከእናትም ከአባትም ይመጣል። ዘን ሁለቱ ፊውዝ ሲያደርጉ ዳይፕሎይድ የሆነ ወይም ቱኤን ፎርም ያደርጋሉ ማለት ነው። ሶ ሜልስ ፕሮዲውስ ስፐርም ኢን ደ ቴስቲስ ኤን፣ ፊሜልስ ደግሞ ኦቫሪዎች ውስጥ ኤጎችን ፕሮዲውስ ያደርጉና ሁለቱ ፈርቲላይዝ ያደርጋሉ። ፈርቲላይዝ አድርገው ዛይጎት የሚባል ነገር ይፈጠራል ማለት ነው። ይሄ ዛይጎት 46 ክሮሞዞሞችን ነው የሚይዘው ከሁለቱም ኢች 23 ይዞ እሱ ነው ዳይፕሎይድ የሚባለው ማለት ነው። አንዴ ፈርቲላይዜሽን ከተካሄደ በኋላ ተከታታይ የሆነ ሲሪስ ኦፍ ዲቨሎፕመንታል ስቴጅ ይኖራል ማለት ነው። ኤምብሪዮኒክ ዲቨሎፕመንት ላይ አንድ ፈርቲላይዜሽን ተካሄዶ ኮምፕሊት ኦርጋኒዝም እስኪመጣ ድረስ ስቴጆች አሉ። እዚህ ውስጥ ፈርስት ዋን ኢዝ ክሊቬጅ ይባላል። ክሊቬጅ የምንለው ኢት ኢንቮልቭስ አ ሲሪስ ኦፍ ማይቶቲክ ሴል ዲቪዥን። አንዴ ፈርቲላይዝድ የሆነው ኤግ ራሱን ዲቫይድ ማድረግ ይጀምራል ማለት ነው። እየተባዛ ሄድና 8 ሴል ስትራክቸር ላይ ሲደርስ ይሄ ክሊቬጅ ይባላል። ሁለተኛው ስቴጅ የሚባለው ኢትስ አናዘር ሴል ዲቪዥን እና ሪአሬንጅመንት ኦፍ ሴልስ ኢንቱ ሃሎ ስትራክቸርስ ማለትም ውስጥ ላይ ክፍት የሆነ ስትራክቸር ፈጥሮ ዳርዳሩ ላይ ይሰባሰባሉ ማለት ነው ሴሎቹ። ይሄ ስቴጅ ብላስቱላ ይባላል። ከዛ ይሄ ብላስቱላ እንደገና ኢት አንደርጎስ ፈርዘር የሆነ ሴል ዲቪዥን ኤንድ ሪአሬንጅመንት ደን ይሄ ፕሮሰስ ጋስትሩሌሽን ይባላል። ማለትም ጋስትሩላ ፎርም ይደረጋል ማለት ነው። ይሄ ጋስትሩላ የተለያዩ የሆኑ ሴል ሌየሮች አሉት። እነዚህ ሴል ሌየሮች ጀርም ሌየርስ ይባላሉ። ዘን አት ዘ ኤንድ ኦርጋኖጄኔሲስ የሚባል ነገር ይመጣል ዊች ሚንስ ኦርጋኖቹ ዲቨሎፕ መፈጠር ይጀምራሉ ማለት ነው። ጋስትሩላ የፈጠራቸው ጀርም ሌየሮቹ እያንዳንዳቸው ወደ ተለያየ ኦርጋን እና ቲሹ እየተቀየሩ ይመጣሉ። ከዛ ኦርጋን ከተፈጠረ በኋላ እነዚህ ኦርጋኖች እያደጉ ይሄዱና ኮምፕሊት የሆነ ኦርጋኒዝም ይፈጥራሉ ኤንደን ይወለዳል ማለት ነው ልጁ። Reproduction in insects. Insects, they are the largest class in the phylum Arthropoda and they have segmented bodies, jointed legs and exoskeleton አላቸው ማለት ነው። ሴክሹዋሊ ነው ሪፕሮዲውስ የሚያደርጉት እና ኢንተርናል ፈርቲላይዜሽን አላቸው። ፈርቲላይዜሽን can be internal እና ኤክስተርናል። ኢንተርናል ሲሆን ሰውነት ውስጥ ነው ፈርቲላይዜሽን የሚካሄደው። ኤክስተርናል ደግሞ ስሙ እንደሚናገረው ውጪ ላይ ነው ማለት ነው። ሁለቱ ጋሜቶች ይለቀቁና ውጪ ላይ ፈርቲላይዜሽን ይካሄዳል። ሶ ኢንሴክቶች ኢንተርናል ፈርቲላይዜሽን ያካሂዳሉ። አንዳንድ ኢንሴክቶች ደግሞ ፓርቲኖጀነሲስ ያካሂዳሉ። ሶ ወንዱና ሴቱ ሜት ካደረጉ በኋላ እና ፈርቲላይዜሽን ከተካሄደ በኋላ እነዚህ ሴቶቹ
ያንን ኤግ ሌይ ያደርጉታል ወይም ይጥሉታል ማለት ነው። ኢንደን ዲቨሎፕ ያደርግና ሃች ያደርጋል ወይም ይፈለፈላል ወደ ሌላ ኢንሴክት። Insects, they go through metamorphosis, which is a transformation process controlled by chemicals in the body ማለት ነው። So ሁለት አይነት ሜታሞርፎሲስ አለ፣ ኮምፕሊት እና ኢንኮምፕሊት ሜታሞርፎሲስ አለ። ኮምፕሊት ሜታሞርፎሲስ የምንለው 4 ስቴጅ ላይፍ ሳይክል አለው እና the young የሚወለደው it looks completely different from the adult ማለት ነው። እዚህ ጋር እንደምታዩት ኤግ አለ፣ ወደ ላርቫ ይቀየራል፣ ወደ ፑፓ ይቀየራል እና ወደ አደልት ኤግ ይቀየራል። ዘን ኤግ እና ዋናው ጋር አይመሳሰሉም ማለት ነው። ኢንኮምፕሊት ሜታሞርፎሲስ የምንለው 3 ስቴጅ ላይፍ ሳይክል ያለው ሲሆን ታች ያለው the young resembles smaller version of the adult ማለት ነው። ላይክ እንደ ሰው የሚወልደው ልጅ ነው፣ ልጁ የትንሽ version of the adult አይደል? እንደዛ ሲሆን ኢንኮምፕሊት ሜታሞርፎሲስ እንለዋለን። ይሄኛው ስቴጁ ኤግ አለ፣ ኒምፍ፣ ከዛ ወደ አደልት ይቀየራል። ሪፕሮዳክሽን ኢን ፍሮግስ ቲካዴና ጎሌንጀሪ እና ሌፕቶፔሊስ ራጋዚ የሚባሉት ኔቲቭ ኢትዮጵያን የሆኑ ፍሮጎች ናቸው እና they reproduce sexually. Frog eggs are not amniotic ይለናል። ዩዥዋሊ ሌሎችን ኤጎችን ስናይ ለምሳሌ የዶሮ እንቁላል ስናይ ውጩ ላይ ከቨር አለው አይደል? ሼል አለው እና ውስጡ ፍሉድ አለ። የፍሮግ ኤግ ላይ ግን ያ ውስጡ ፍሉድ የለም ማለት ነው። they are not amniotic እና they are covered in a jelly like substance that protects them and prevents drying out. እንደ ሌሎች ኤጎች ላይክ ሃርድ ሼል ከመሆኑ ይልቅ ጄሊ ላይክ ሰብስታንስ ነው ያለው። ይሄ ነገር ፕሮቴክት ያደርገዋል ኤጉን እና ድራይ አውት እንዳያደርግ ይጠቅመዋል ማለት ነው። ፍሮግስ ዩዥዋሊ የሚጠቀሙት ኤክስተርናል ፈርቲላይዜሽን ነው where the ኤጉና ስፐርሙ ሁለቱም ከወንድና ከሴት ሪሊዝ ይደረግና ውሃ ውስጥ ነው ፈርቲላይዜሽን የሚካሄደው ማለት ነው። እና they lay large numbers of eggs at once in aquatic environmentዎች ብዙ ኤጎችን ነው የሚጥሉት። then after fertilization the frogs undergo metamorphosis ማለት ነው። ይህ ስዕል ላይ የምናየው ምን አይነት ሜታሞርፎሲስ ነው ማለት ነው? ኢንኮምፕሊት ሜታሞርፎሲስ። ምክንያቱም አዲስ የተወለደው ፍሮግ ሪዘምብል ያደርጋል ማለት ነው የትልቆችን ፍሮግ። ሪፕሮዳክሽን ኢን ክሮኮዳይልስ ክሮኮዳይል የምንለው በአማርኛ አዞ የምንለው ነው ማለት ነው። they are large ናቸው። ሴሚ አኳቲክ ሬፕታይልስ ናቸው። ሴሚ አኳቲክ ማለት ሙሉ ለሙሉ የውሃ ውስጥ አይኖሩም፣ ሀፍ ነው። ላንድ ላይም ይኖራሉ፣ ውሃ ውስጥም ይኖራሉ ማለት ነው። they are found in various parts of the world. Now they reproduce sexually with internal fertilization occurring during underwater mating ማለት ነው። ውሃ ውስጥ ሜት ያደርጉና ውስጥ ነው ፈርቲላይዝ የሚደረገው። then the females lay ከ10 እስከ 100 ኤግ ይጥላሉ depending on the species. አንዳንዱ ብዙ ይጥላሉ፣ አንዳንዱ ትንሽ ይጥላሉ እና they bury them in sand or vegetation mounds ማለት ነው። ከፍሮጎች በተለየ የክሮኮዳይል ኤግ ሃርድ እና ሌዘሪ ሼል ነው ያለው ለፕሮቴክሽን። then reproduction takes place seasonally, often beginning in July or August. reproduction in birds so birዶች they reproduce sexually እና internal fertilization ነው ያላቸው። አብዛኛዎቹ ሞኖጋመስ ናቸው። ሞኖጋመስ ማለት አንድ ሲንግል ብሪዲንግ ሲዝን ላይ የሆነ ሲዝን ላይ አንድ ወንድ ከአንድ ሴት ጋር ብቻ ነው፣ አንድ ወንድ በርድ ከአንድ ሴት በርድ ጋር ብቻ ነው ሜት የሚያደርጉት ማለት ነው። ትንሾቹ ደግሞ ፖሊጋመስ ናቸው which means አንድ ብሪዲንግ ሲዝን ላይ ከተለያየ ወፎች ጋር ሜት ሊያደርጉ ይችላሉ ማለት ነው። እና the males external genitalia የላቸውም፣ ፊሜሎች ደግሞ አንድ ኦቫሪ ያላቸው። so fertilization ፕሮሰሱን ስናይ ሪፕሮዳክሽን የሚጀምረው እንደሌላው ሁሉ ኤጉና ወይም ኦቨሙና የወንዱ ስፐርም ሲገናኝ ነው ማለት ነው። የት ነው የሚገናኘው? ኢንሳይድ the oviduct. the ovum ወይም የሴቷ ኤግ ኦቫሪ ውስጥ ፕሮዲውስ ይደረግና it travels down through the oviduct ማለት ነው። ፈርቲላይዝ ለማድረግ through the oviduct ትራቨል ያደርጋል። ኦቪዳክቱ ኢንፈንዲቡለም፣ ማግነም፣ ኢስመስ እና ዩትረስ ቨጃይናን ያጠቃልላል ማለት ነው። ሶ እዚህ ስዕል ላይ እንደምታዩት ከሜሉ ክሎአካ ወደ ሴቷ ክሎአካ ስፐርም ይሄድና ውስጥ ላይ ፈርቲላይዜሽን ይካሄዳል።
then fertilized የሆነው egg it travels down to the uterus ኤጉ ዘን ዲቨሎፕ እያደረገ ይሄዳል ማለት ነው። ዲቨሎፕ የሚያደርገው እንዴት ነው? by producing albumin ወይም egg white የምንለውን protective membranes እና hard calcium shell ፕሮዲውስ ያደርግና ጌይን ያደርግና ይሄ ፉል ኤግ ይሆናል ማለት ነው። ዘን ዲቨሎፕድ ከሆነ በኋላ it is laid soon after full development ይጣላል ማለት ነው ወደ ውጪ። ፕሮዲውስ የሚደረገው ኤግ based on the species ይለያያል። ለምሳሌ ፔንግዊኖች ትንሽ ኤግ ነው ዲቨሎፕ የሚያደርጉት። ዳክስ፣ ቺክንስ ምናምን ደግሞ ብዙ ኤግ ዲቨሎፕ ያደርጋሉ ውስጧቸውና ያው ይጥሉታል። ሶ አንዴ ሌይ ከተደረገ በኋላ ኢንኩቤሽን ይጀምራል። Incubation ማለት it is keeping eggs warm with body heat while the embryos inside continue to develop ማለት ነው። አንዴ ከተጣለ በኋላ ያው ሙቀት ማግኘት አለበት ውስጥ ያለው ዲቨሎፕ እስኪያደርግ ድረስ ሙቀት ማግኘት አለበት። ሶ ያ ሙቀት መስጠት ኢንኩቤሽን ይባላል። አብዛኛውን ጊዜ ሴት ወፎች ናቸው የሚያደርጉት፣ ግን sometimes the male ኢንኩቤት ሊያደርግ ይችላል ማለት ነው። ብሪዲንግ ሲዝን ወይም መፈልፈያ ሰዓት በሚደርስበት ሰዓት ፊሜሏ ብሮድ ፓች የሚባል ነገር ዲቨሎፕ ማድረግ ትጀምራለች ማለት ነው። ይሄኛው ኢትስ አ ስፔሻል ስኪን ኤሪያ ዊዝ ዴንስ ብለድ ቨዝልስ ማለት ነው። ዴንስ ብለድ ቨዝል መኖሩ ጥቅሙ ምንድን ነው? ብዙ ብለድ ቨዝል አለው ማለት ያው ብለድ በዛ ያልፋል። ደን ደ ብለድ ኢዝ ዋርም፣ ስለዚህ ዋርም ያደርገዋል ወይም ሂት ትራንስሚሽኑን ይጨምረዋል ወደ ኤግ ያለውን ማለት ነው። ከብሪዲንግ ሲዝን በኋላ ይሄ ብሮድ ፓች ይጠፋል። ኢንኩቤሽን ቢሄቪየርስ እና ዱሪንግ ኢንኩቤሽን the birds rotate eggs regularly ቦታውን ፖዚሽኑን ይቀያይሩታል። ለምን? to distribute the heat evenly ማለት ነው። ሁሉም ሳይድ ላይ ሙቀት በደንብ እንዲያገኝ እና it prevents embryo from sticking to the shell and it's crucial for healthy development. ሶ ኢንኩቤት ከተደረገ በኋላ ሙቀት በደንብ ካገኘ በኋላ ወደ ሃቺንግ ፕሮሰስ ይሄዳል ማለት ነው። ሶ በዚህ ሰዓት the egg tooth helps chicks to break the shell ማለት ነው። ሃቺንግ ሲደርስ ጥርስ የሚመስል ነገር at the beak የቢኩ ጫፍ ላይ ዲቨሎፕ ያደርግና ይሄ ጥቅሙ ምንድነው? ያው የእንቁላሉን ሼል ፈርፍሮ እንዲወጣ ያደርገዋል ማለት ነው። then after hatching ይሄ tooth fail off ያደርጋል። ቺኮች ሃች ከማድረጋቸው በፊት እናታቸው ጋር ኮሚዩኒኬት ያደርጋሉ ማለት ነው። ከዛ ያው ይወጣሉ፣ እየመጣን ነው የሚል መልእክት ያስተላልፉና ይወጣሉ። The next step is parental care now. So one of the methods birds use to protect their young is by building nests. ያው ቤት ይሰሩላቸዋል፣ ኔስቶችን ይሰሩላቸዋል። ፕሪዴተሮች እንዳያገኙ ያው ሂድን የሆነ ኤሪያዎች ላይ ነው ኔስቶችን የሚሰሩት። አንዳንዶቹ ደግሞ ኔስት ሳይሰሩ ጀስት ክሊፍ ኤጆች ላይ ወይም ከፍ ያሉ ቦታዎች ላይ ይጥሏቸው ይችላሉ ማለት ነው። ሶ ፓረንታል ኬር ከስፒሲስ በስፒሲስ ይለያያል። አንዳንዶቹ እንደተፈለፈሉ ሊተዋቸው ይችላሉ። አንዳንዶቹ ደግሞ ፊድ አድርገው ፕሮቴክት አድርገው እስኪያድጉና ኢንዲፔንደንት እስኪሆኑ ድረስ ሊጠብቋቸው ይችላሉ ማለት ነው። ሶ ዲስ ኢንሹርስ ዴር ሰርቫይቫል እና ግሮዝ ኦፍ ዘ ኦፍስፕሪንግ የሚወለደው ሰርቫይቭ እንዲያደርግ ያደርጋል ማለት ነው ፓረንታል ኬሩ። ሪፕሮዳክሽን ኢን ራትስ ራት ብለን የምንጠራው ያው it refers to various rodent species አንድ ላይ ሁሉንም ሮደንት ስፒሲሶችን ጠቅለል አድርገን ራት ብለን እንጠራቸዋለን ማለት ነው። ሶ በውስጣቸው ብዙ አይነት ታይፖች አሏቸው። ሁለቱ በጣም ኮመን የሚባሉት ብላክ ራት እና ብራውን ራት የሚባሉት ናቸው። ያው ራተስ እና ራተስ ኖርቬጂከስ አለ። ብላክ ራት የምንለው it thrives in warmer climates። ብራውን ራት ደግሞ found in temperate regions like ኖርማል አየር ያለበት ኤሪያዎች ላይ ኮመን ነው፣ ግን ሁሉም ቦታ ይገኛሉ። ጀስት ፕሪፈር የሚያደርጉት ቦታ ነው። ጃያንት ሞል ራት የምንለው ወይም ታኪሮሳይትስ ማክሮሴፋለስ የምንለው ኢትስ ኔቲቭ ቱ ኢትዮጵያስ ባሌ ማውንቴን ኢት ኢንሃቢትስ አፍሮ አልፋይን ሽረብ ላንድስ እና ግራስ ላንዶች ላይ ኮመንሊ ይገኛል ማለት ነው። ሪፕሮዳክሽን ኢን ራትስ ቲፒካል ማማሊያን የሆነ ሴክሹዋል ሪፕሮዳክሽን ነው ያለው ኢንቮልቪንግ ዲስቲንክት ሜል እና ፊሜል ሪፕሮዳክቲቭ ስትራክቸርስ ማለት ነው። ሜል ሪፕሮዳክቲቭ ስትራክቸሩ ኮንሲስት የሚያደርገው ቴስቲስ አለ፣ ስክሮተም፣ ሴሚኒፈረስ ቲዩቡልስ፣ ኤፒዲዳይመስ፣ ቫስ ዲፈረንስ እና ፒነስ ዊዝ ቫኪዩላ ነው። የሴቶቹ ደግሞ
ኦቫሪስ፣ ኦቪዳክት፣ ዩትራይን ሆርንስ፣ ቨጃይና ዊዝ vulva በቃ ቲፒካል የሆነ የማማሊያን ስትራክቸር ነው ያላቸው ማለት ነው። ሶ ሴክሹዋሊ ነው ሪፕሮዲውስ የሚያደርጉት እንዳልነው ዲስቲንክት የሆነ የሜል እና ፊሜል ኦርጋን አላቸው። ለዛ ኢንተርናል ፈርቲላይዜሽን ነው የሚያካሂዱት። ሊድስ ቱ ዛይጎት ዲቨሎፕመንት ማለት ነው። ያው ሜል ስፐርም ጌትስ ኢንቱ ፊሜል ኢንደን ፊውዝ ያደርጉና ፈርቲላይዜሽን ይፈጠራል። ዘን ዛይጎት ይሆናል። በፊት ያልናቸው እያንዳንዱ ስቴጆቹ ይቀጥላሉ ማለት ነው። ሶ ጀስቴሽን አላቸው፣ ፕላሴንታ፣ አምብላይካል ኮርድ ሁሉም አላቸው። ጀስቴሽን የምንለው የእርግዝና ቆይታ ነው። ፕላሴንታ አላቸው፣ ያ አምብላይካል ኮርድ ደግሞ ምግብ የሚያገኙበት ነው ከእናትየዋ ወደ ልጁ ማለት ነው። ሶ ጀስቴሽን ፔሪዶች ከየራቱ ይለያያል። ጀስቴሽን የእርግዝና ቆይታቸው ማለት ነው። ብራውን ራት ከ22 እስከ 24 ዴይስ ይቆያል። ብላክ ራት ከ22 ዴይስ አፕሮክሲሜትሊ ይቆያል። ጃያንት ሞል ራት የሚባለው ደግሞ ከ37 እስከ 49 ቀናት ውስጥ ይቆያል ሆድ ውስጥ ማለት ነው። ወይም እርግዝናው ያን ያክል ነው የሚቆየው። ሶ የፅንሱ ዲቨሎፕመንት ቅድም እንዳየ ነው መጀመሪያ ዛይጎት አለ፣ ፈርቲላይዜሽን ተፈጥሮ ዛይጎት አለ፣ ዘን ብላስቶሲስት ይመጣል፣ ዘን ኢምፕላንት ያደርጋል፣ ማህፀን ውስጥ ኢምፕላንት ያደርጋል። ደን ለኖሪሽመንት ደግሞ እንዲያድግ የሚረዳው ፕላሴንታ እና አምብላይካል ኮርድ አለው ማለት ነው። ፕላሴንታ የእንግዴ ልጅ የምንለው ነው እና አምብላይካል ኮርድ እናትየዋን ከልጁ ጋር የሚያገናኘው ማለት ነው። እና ለፕሮቴክሽን ደግሞ አምኒዮቲክ ሳክ የሚባል ነገር አላቸው። አምኒዮቲክ ሳክ ውስጡ ፍሉድ አለው። የእንግዴ ውሃ የሚባለውን ነገር ካወቃችሁ ፍሉድ አለው። እናትየዋ በምትንቀሳቀስበት ጊዜ ምናምን እንዳይጎዳ ያደርገዋል ማለት ነው። ፅንሱ ፍሎት አድርጎ ነው የሚቀመጠው። ሶ ራቱ እንደተወለደ they give birth to altrical young ነው የሚባለው። አልትሪካል ማለት ይሄ እዚህ ጋር እንደምታዩት ሄርለስ ነው፣ ብላይንድ ነው፣ ማየት አይችልም፣ ዴፍ ነው፣ መስማት አይችልም እና ፉሊ የሆነ ዲፔንደንት፣ ይህን የሚያሳየን ዲፔንደንት ነው ማለት ነው። እንደተወለደ ብቻውን መቆም አይችልም እና ፓረንታል እርዳታ ያስፈልገዋል ማለት ነው። ሊተር ሳይዝ የምንለው ሊተር ማለት በአንዴ የሚወለዱት ሳይዝ ነው። ሶ ብራውን ወይም ብላክ ራቶች ከ7 እስከ 12 ፓፕስ ወይም ትናንሽ ራቶች ይወልዳሉ። ጃየንት ሞል ራት የምንለው ደግሞ ስሞለር ሌተር ነው ያለው፣ ትንሽ ራቶችን ነው የሚወልደው ማለት ነው በአንዴ። እንደተወለደ ማዘር ነርስስ ፓፕስ አንቲል ዊኒንግ ይላል። ዊኒንግ ማለት መጥባት እስኪያቆሙ ድረስ ማለት ነው። አፕሮክሲሜትሊ እስከ 45 ቀናት ድረስ ነርስ ያደርጓቸዋል ማዘሮቻቸው ማለት ነው። ሴክሹዋል ማቹሪቲ ደግሞ ከተወለዱ በኋላ አድገው ብራውን እና ብላክ ራት ከ3 እስከ 4 መንዝ ድረስ ከሆነው በኋላ ሴክሹዋል ማቹሪቲ ላይ ደርሳል ወይም ኔክስት መውለድ ይችላል ማለት ነው። ጃያንት ሞል ራትስ የሚባሉት ከ4 እስከ 6 ወራትን ይቆያሉ። The economic importance of animals, specifically insects ስናይ ኢንሴክቶች በጣም ዳይቨርስድ የሆኑ አኒማል ግሩፖች ናቸው። የተለያዩ አይነት ኢንሴክቶች ግሎባሊ ይገኛሉ ማለት ነው እና ሲግኒፊካንት የሆነ ኢኮኖሚክ ጥቅም አላቸው ማለት ነው። ለሂውማንም ለአጠቃላይ ለኢኮሲስተምም ጥቅም አላቸው፣ ጉዳት ብቻ አይደለም ያላቸው። So they exert both positive እና negative impacts across various sectors ማለት ነው including agriculture ላይ food production industry እና even health እና medicine ላይ ራሱ ጥቅም አላቸው። So ይሄን ጥቅምና ጉዳታቸውን ማየት እና ማመዛዘን it's crucial for effectively manage ለማድረግ like ብዛታቸውን ፖፑሌሽናቸውን ማኔጅ ለማድረግ ይጠቅመናል እና ፖዚቲቭ አውትካማቸውን ደግሞ በስነ ስርዓት እንድንጠቀም ያደርገናል ማለት ነው። So what are the beneficial aspects of insects ስንል አንደኛ አግሪካልቸር ላይ አለ። So ፖሊኔሽን አለ። ፖሊኔሽን ማለት ዘርን አንድ የአትክልት የአበባን ዘር ከአንድ ቦታ አንስቶ ሌላ ቦታ ላይ መዝራት ማለት ነው። 35% የሚሆን ዓለም ላይ ያሉ ክሮፖች በአጠቃላይ ወይም ዘሮች በኢንሴክቶች ነው ማለት ነው የሚራቡት ወይም የሚዘሩት። ሶ ኢንሴክትስ አሪፍ የሆኑ ፖሊኔተርስ ናቸው። ሁለተኛው ናቹራል ፔስት ኮንትሮል አለ። አንዳንድ ፕሬዴተር እና ፓራሳይት ኢንሴክቶች ምንድነው የሚያደርጉት? ዘይ ማኔጅ ፔስት ፖፑሌሽንስ ናቹራሊ ባይ አታኪንግ ሃርምፉል ኢንሴክትስ ዛት ዳሜጅ ፕላንትስ ኤንድ አኒማልስ ማለት ነው። ናቹራሊ ለአኒማልስ እና ለፕላንት ጎጂ የሆኑትን አንዳንድ ኢንሴክቶችን አድነው ይመገቧቸዋል ማለት ነው። ሶ በተዘዋዋሪ እኛን ጠቀሙን ማለት አይደል?
ሶ አለ። ሌላኛው ዊድ ኮንትሮል አለ። ሰም ኢንሴክትስ ፊድ ኦን አንዋንትድ ፕላንትስ ኤዲንግ ኢን ዊድ ሰፕሬሽን ማለት ነው። ከዘር ላይ አረሞች አሉ። ዊድ ማለት አረም ነው። የማያስፈልጉ አረሞችን እየለቀሙ ፊድ ሊያደርጉ ይችላሉ፣ ሊበሏቸው ይችላሉ። በዛ ሰዓት ያው ይጠቅማሉ ማለት ነው። ሌላኛው ሶይል ሄልዝ ኤንድ ስትራክቸር። ኢንሴክቶች ሶይል ላይ ሲኖሩ ወደ ውስጥ እየፈረፈሩ ወይም ውስጥ ለውስጥ ይንቀሳቀሳሉ አይደል? በውስጥ ገብተው እንትን ሲሉ ያ የተከፈተው እንትን ክፍተት it creates ቻነሎችን ይከፍታል ማለት ነው። ምንድነው የሚያደርገው? አንደኛ it improves የሶይሉን ኤሬሽን ወይም አየር ወደ ውስጥ እንዲገባ ያደርጋል። ዋተር ኢንፊልትሬሽን ውሃ ዝናብ ሲዘንብ ወደ ውስጥ በደንብ እንዲሰምጥ ያደርጋል እና ሩት ግሮውዝንም ፋሲሊቴት ያደርጋል ማለት ነው። ሌላኛው ደግሞ አሪፍ ዲኮምፖዘሮች ናቸው። they play a vital role in nutrient cycling and improving soil እና physical properties like structure and tilth ማለት ነው። ያው ዲኮምፖዝ ማለት እንዲበሰብስ ያደርጋል ማለት ነው። ሶ ዲኮምፖዝ ሲያደርግ ያ ላይክ ዲኮምፖዝድ የሆነው እንትን የተለየ ኒውትሪየንት ይፈጥራል እና የሶይሉን ስትራክቸር እና ቲልቱን ያስተካክለዋል ማለት ነው። ሁለተኛ ፉድ ይለናል። ያው ፉድ እኛ እንኳን ኢንሴክቶችን እንደ ምግብነት አንጠቀምም፣ ግን ኦቨር ከ1460 ምናምን በላይ የሆኑ የሚበሉ ኢንሴክቶች አሉ ማለት ነው። ወርልድ ዋይድ ላይ ዓለም ላይ ስፔሻሊ ኤዥያ እና ሴንትራል አሜሪካ ውስጥ በደንብ ይመገቧቸዋል። እና ኮመን ኤዲብል ኢንሴክትስ የምንላቸው ክሪኬትስ አሉ፣ ግራስሆፐር፣ ቢትል ኤንድ ሞት ላርቫ ኤንድ ተርማይትስ እነዚህን ይመገቧቸዋል ማለት ነው። they are rich in protein, fat እና ሚነራሎችን ይይዛሉ በውስጣቸው እና they are vital food for humans እና wild life ለሂውማንም ባይሆን ለአዘሆል ለኢኮሲስተሙ እና birds, reptiles, fish እና ማማሎች ይመገቧቸዋል ማለት ነው። ኢንሴክት ፋርሚንግ offers sustainable እና efficient የሆነ low impact solution ነው ማለት ነው። ኢንሴክት ፋርም ያደርጋሉ እዚህ አካባቢ የሚበሉት አካባቢ ማለት ነው። It is easy to rear, make insects a promising alternative protein source to meet global food demands ማለት ነው። በቀላሉ ማራባት ይቻላል። ስለዚህ በቀላሉ ፕሮቲን ሶርስን ማግኘት ይቻላል ማለት ነው። ሌላኛው ለኢንዱስትሪ ነው። አንዳንድ ኢንሴክቶች ለኢንዱስትሪ በጣም ይጠቅማሉ። ላይክ ሃኒ ቢስ የሚባሉት they produce honey beeswax እና essential food, cosmetics and industrial applicationዎችን ለማምረት ይጠቅማሉ ማለት ነው። ሲልክ ወርም የምንላቸው ደግሞ they generate silk fibers used in luxury textiles። ያው ጋቢ ምናምን የሚሰራው ከነዚህ ነው እኛ ሀገር ውስጥም እና የተለያዩ የሆኑ ሲልክ ፋይበሮችን ለመስራት ይጠቅማሉ ማለት ነው። ሌሎቹ ላክ ኢንሴክትስ የሚባሉት they secrete ሼላክ ቀለሞች ላይ ፖሊሾች ላይ እና ሲሊንግ ዋክሶች ላይ ብዙ አይነት ቀለሞችን ለመስራት ይጠቅመናል ማለት ነው። ሌላኛው ኮችኔሊዴ የምንለው it provides cochineal pigment ማለት coloration ነው ወይም ቀለም ነገር ነው። a vibrant colorant for foods, cosmetic እና አርት የሚሆነንን ቀለሞችን ፕሮቫይድ ያደርግልናል። gall inducing wasps የምንላቸው they cause formation of galls containing tannic acid used in laser tanning እና ink manufacturing ላይ ይጠቅሙናል። ሌላኛው የኢንሴክትስ ጥቅም ሄልዝ እና ሜዲሲን ላይ ነው። ያው ሃኒን የሚሰጡን ቢዎች ናቸው። ሃኒ በሂስቶሪካሊም አሁንም ላይ በርንስን ትሪት ለማድረግ የተቃጠለን ነገር እና ቁስሎችን ትሪት ለማድረግ ይጠቅማሉ። እሱን ሃኒ ስናደርግበት ሂል ያደርጋል። እንደ አንቲማይክሮቢያል ፕሮፐርቲ ያለው ወይም ባክቴሪያ የመግደል ፕሮፐርቲ ያለው ማለት ነው። ለዛ ነው። ሌላኛው ቢና አንት ቬነም አሉ። it's employed in some therapies for joint pain ለጆይንት ፔን ሊደረግ ይችላል። highlighting potential anti-inflammatory እና analgesic ኢፌክቶች አሉት። ቢ ፕሮዳክቶች research suggests that they support immune health, improve circulation እና reduce inflammation። ሌላኛው blister beetles የሚባሉት they secrete a potent compound with antiviral activity, potential in treating resistant cancers by targeting genetic የሆነ material in hostile cells። ሌላኞቹ grasshoppers ናቸው። in traditional remedies ላይ ይጠቀሙባቸዋል አንዳንዶቹ። ground grasshoppers used in African cultures as poultices for pain relief እና like including ለማይግሬን ምናምን ይጠቀሙባቸዋል።
አሁን ደግሞ ሃርምፉል አስፔክትስ ኦፍ ኢንሴክቶችን ስናይ አንደኛ agricultural pests አለ። many insect species feed on plants እና store grains የተቀመጡ የተጠራቀሙ ግሬኖችን እና የተዘሩ እየበቀሉ ያሉን ፕላንቶችንም ፊደውን ያደርጉና ያው ለኛ የሚያስተርፉልን ነገር አይኖርም ማለት ነው። causing significant crop damage and reducing yields። ሌላኛው ሎከስትስ አሉ። በጣም highly destructive ናቸው, forming large swarms that can devastate vegetation over vast areas, especially in hot dry regions with surging populations። እንዴት ነው? አንዴ ጋፍ ብለው እየበረሩ ይመጣሉ፣ የሆነ ቦታ ላይ ያርፋሉ፣ ዲቫስቴት ያደርጉትና ተነስተው ይሄዳሉ ማለት ነው። stored grain pests like insects like rice weevil, laser grain borer እና grain beetles የሚባሉት they infest cereals and flours leading to substantial post harvest losses ማለት ነው። ሌላኛው ለዲዚዝ ቬክተርስ ይሆናሉ እና ሞስኪቶ አኖፈለስ ሞስኪቶ አሁን ማላሪያን ትራንስሚት ያደርጋል። ኮሌክስ ሞስኪቶ የሚባለው ደግሞ they spread filariasis ይሄኛው it causes elephantiasis የሚባለውን ካያችሁ እግራቸው ትልቅ የሚሆነው በሽታ እሱን ኮዝ ያደርጋሉ ማለት ነው። ሶ ሞስኪቶ ናቸው ለዚህ ቬክተሮች። ጸጸፍ ላይ የምንለው ደግሞ it transmits African sleeping sickness የሚባለውን ያስተላልፋል። ሌላኛው house flies they spread food and waterborne diseases impacting public health ማለት ነው። animal behavior የምንለው it encompasses all the ways animals interact with other living things ማለት ነው። አኒማሎች እንስሳዎች ከሌሎች living things ላይ ጋር እንዴት ነው ኢንተራክት የሚያደርጉት እና ፊዚካል ሰራውንዲንጋቸውም ላይ እንዴት ነው ኢንተራክት የሚያደርጉት የሚለውን እንትን ይላል። so this includes ሙቭመንታቸውን how they interact with each other እና their environment and the ways they learn about it ማለት ነው። እንዴት ነው ሙቭመንት የሚያካሂዱት፣ እንዴት ነው ከአካባቢያቸው ያለ ነገር ጋር ኢንተራክት የሚያደርጉት እና እንዴት ነው ትምህርት የሚማሩት ወይም how they learn about it ነው። Ultimately, these behaviors and patterns are crucial for their survival and successful reproduction. ያው እርስ በርስ ያለውን ተምረው ኢንተራክት አድርገው በራይት ዌይ ሰርቫይቭ ማድረግ ካልቻሉ ያው ይሞታሉ እና ሰክሰስፉል የሆነ ሪፕሮዳክሽን አይኖራቸውም፣ ስፒሲሲያቸውም በዛው ይቋረጣል ማለት ነው። Types of animal behavior. So animal behavior is categorized as innate እና learned ብለን ልንከፍለው እንችላለን። innate የምንለው genetically programmed የሆነ ነው። አንድ ሰው ሲወለድ አንድ አኒማል ሲወለድ ይዞት የሚወለደው ነገር ማለት ነው። inside his gene ያው ጂኖቻችን ነው አይደል ኮንትሮል የሚያደርጉን እኛን ማለት ለማንነት ጂን ነው። ጂን ታላቅ አስተዋጽኦ አለው። so innately ሳናቃቸው ዝም ብሎ የሚደረጉ ነገሮች innate ይባላሉ ወይም like አብሮ በተፈጥሮ የተሰጠ ማለት ነው። learned የምንላቸው ደግሞ through experience አንድ አኒማል እየተማራቸው የሚሄዳቸው ነገሮች ማለት ነው። ያው አካባቢ ጋር ሲኖር የሆነ ነገር ይታያል፣ በየቀኑ አዳዲስ ትምህርቶችን እየተማሩ ይሄዳሉ። እሱ learned ወይም acquired ይባላል ማለት ነው። ግን አብዛኞቹ behaviorዎች both component አላቸው። learned behaviors enable animals to adapt to changing conditions. so learned behavior ጥቅሙ ምንድነው? አብሮ ያለ አንደኛ መጀመሪያውኑ ሲወለድ ያለው ኢንቫይሮንመንቱ ጋር አዳፕት አድርጎ እንዲኖር ያደርገዋል እና ደግሞ አዲስ ለሚመጣ ቼንጅም እሱንም አዳፕት እንዲያደርግ ይጠቅመዋል ማለት ነው። highlighting the interplay between nature እና nurture in shaping their actions. nature የምንለው እንዳልነው በተፈጥሮ የሚመጣ ነው። nurture ደግሞ through the environment, through learning, through experience የሚመጣ behavior ነው ማለት ነው። so መጀመሪያ የምናየው innate or inherent behavior ነው። so እንዳልነው innate or inherent behavior የሚባለው ስንፈጠር አብሮን የሚፈጠር behavior ነው ማለት ነው። ከጂናችን ጋር ነው አብሮ የሚተላለፈው። it's genetically determined እና inborn action ነው። በቃ በመወለድ ያንን እንስሳ በመሆን ብቻ የሚገኙ behaviorዎች ናቸው እና it's performed instinctively ኢንስቲንክታቸው ነው የሚነግራቸው፣ ከውጭ ተነግሯቸው ኦር የሆነ ነገር አይተው ሳይሆን ከውስጥ ነው ማለት ነው የሚገፋው እና it's not learned, it is specific upon species ማለት ነው። እያንዳንዱ ስፒሲስ ላይ
ይለያያል። አሁን ዶግ ያለው ኢኔት ቢሄቪየር ካት ካለው ይለያል እና እንደዛ ከየሁሉም የየራሳቸው የሆነ ኢኔት ቢሄቪየር ነው ያላቸው። ምክንያቱም ምን ብለናል? በጂን ስለሚተላለፍ አይደል? እና ኢትስ ኢንዲፔንደንት ኦፍ ኢንዲቪጁዋል ኤክስፒሪየንስ ማለት ነው። ምንም አይነት ኢትዮጵያ ውስጥም ያለ አሜሪካም ያለ ዶግ ለምሳሌ ሴም ኢኔት ቢሄቪየር ነው ያለው። ምክንያቱም ኤክስፒሪየንሳቸው ያሉበት ቦታ ምናምን የሚቀይረው ነገር አይኖርም ማለት ነው። 3 አይነት ኢኔት ቢሄቪየሮች አሉ። እነሱም አንደኛው ኢንስቲንክቲቭ አለ፣ ሪፍሌክሲቭ እና ኦሪየንቴቲቭ የምንላቸው አሉ። ኢንስቲንክቲቭ ቢሄቪየርስ የምንላቸው ኮምፕሌክስ እና ስፒሲስ ስፔሲፊክ ፓተርኖች ናቸው። ላይክ ለምሳሌ ዌብ ሜኪንግ ኢን ስፓይደር የትም ሆነ የት እንደተፈጠረ ድር አሰራርን ያውቃል ማለት ነው። ማለት ተምሮ አይደለም፣ ከውስጡ ድር መስራት እንደሚችል ዌብ ሜክ ማድረግ ይችላል። ሌላኛው ኔስት ቢልዲንግ ኢን በርድስ ራሳቸውን ፕሮቴክት ማድረግ አለባቸው። ለሱ ኔስት ይሰራሉ። እሱንም ተምረውት አይደለም፣ ጀስት ኢኔትሊ ያውቁታል ነው ቢሄቪየራቸው ላይ አለ። ሌላኛው ስዊሚንግ ኢን ፊሽ ነው። ያው ፊሾች ሲወለዱ መዋኘት ይችላሉ ማለት ነው። ፊዲንግ ኢን ቤቢ በርድስ አለ። እንዴት ነው? ቤቢ በርዶች ኔስታቸው ውስጥ ተቀምጠው ልክ እናታቸው ኦር አባታቸው ፊድ የሚያደርግ እንትን ሲመጣ አፋቸውን ከፍተው ነው የሚጠብቁት እና ፊድ ይደረጋሉ። እሱ ኢኔትሊ ነው፣ ተምረውት አይደለም። ሃኒ ቢዎች ልክ ወደ ሃይቫቸው ሲመለሱ ምግብ አግኝተው ሲመለሱ ይደንሳሉ። እሱም ያው ኢኔት ነው። ሌላኛው ሪፍሌክስ ቢሄቪየርስ የምንላቸው ሲምፕል ራፒድ የሆኑ ኢንቮለንታሪ ሪስፖንሶች ናቸው። ሲምፕል ራፒድ ማለት ፈጣን ነው እና ኢንቮለንታሪ ማለት አስበነው አይደለም፣ ወይም ቮለንታሪሊ ላንሳ ብለን አይደለም የምናነሳው እጃችንን። ለምሳሌ እሳት ሲያቃጥለን ያቃጥላል ላንሳ ብለን ሪያላይዝ ከማድረጋችን በፊት ያ ሪፍሌክስ እንትን ኢንፎርሜሽን ይሄዳል ማለት ነው። ቶሎ ይሄዳል፣ ስፓይናል ኮርድ ጋር ይደርሳል። ብሬን ጋር ራሱ አይደርስም። ከስፓይናል ኮርድ ቶሎ ያገኛል፣ መልስ ያገኝና ብድግ እናደርገዋለን። ከዛ በኋላ ነው ሁላ ሪያላይዝ የምናደርገው ማቃጠሉን ማለት ነው። ኢትስ አ ሪፍሌክስ፣ ያው ሰውነታችን ያለው ሪፍሌክስ ነው። ሶ ኤግዛምፕል ስንል ዊዝድሮዊንግ ፍሮም ፔን አለ እና ብሊንኪንግ ቱ ፕሮቴክት አይስ አለ። ልክ የሆነ ነገር ሲመጣ ቶሎ ነው አይናችን ብሊንክ ያደርጋል። ሳናስበው ብሊንክ ላርግ ብለን ሳይሆን ራሱ ብሊንክ ያደርጋል ማለት ነው ኢንቮለንታሪሊ። ይሄኛው ሪፍሌክስ ቢሄቪየርስ ይባላሉ። 3ኛ ኦሪየንቴሽን ቢሄቪየርስ የሚባሉት 2 አይነት ኦሪየንቴሽን ቢሄቪየርስ አለ፣ ታክሲስ እና ካይነሲስ ይባላሉ። ታክሲስ የምንለው ኢትስ ዳይሬክትድ ሙቭመንት ቱዋርድ ወይም አዌይ ፍሮም ስቲሙለስ። የሆነ ስቲሙለስ የሆነ ቦታ ላይ ሲኖር አይዘር ያ አኒማል ያንን ስቲሙለስ ፈልጎ ይሄዳል ኦር ደግሞ ሸሽቶት ይሄዳል ማለት ነው። ፖዚቲቭ ታክሲስ የምንለው ቱዋርድስ ደ ስቲሙለስ ሲኬድ ነው። ኔጌቲቭ የምንለው ደግሞ አዌይ ፍሮም ደ ስቲሙለስ ሲሆን ነው። ለምሳሌ ኮክራች በረሮ ላይት ባለበት ቦታ አይሆንም፣ ላይት ይገፋዋል ማለት ነው። ላይትን ሸሽቶ ይደበቃል። he goes away from the stimulus, so the light is ለኮክራች ኔጌቲቭ ታክሲሱ ነው ማለት ነው። በዚህ ላስት ሌሎች ቻፕተሮች ላይ ያየናቸው ፎቶ ታክሲስ፣ ኪሞ ታክሲስ፣ ጂኦ ታክሲስ የሚባሉ ነገሮች አሉ። እነዚህ ቲግሞ ታክሲስ የሚባሉ ነገሮች አሉ። እነዚህ ፎቶ ታክሲስ ማለት ያው ለላይት ያለ ሪስፖንስ ነው። ላይክ ለምሳሌ ኮክራቹ አዌይ ፍሮም ላይት እንደሚሄደው፣ ኪሞታክሲስ ለኬሚካል ነው። ጂኦታክሲስ ያው ላይክ ግራቪቴሽን ነው፣ የጂኦሎጂካል በግራቪቴሽን ታክሲስ ነው። አዌይ ኦር ደግሞ ቱዋርድስ ዳት ሲኬድ። ቲግሞታክሲስ የምንለው ደግሞ አንዳንድ አኒማሎች ለግርግዳ ለዋል ወይም ክሎዝድ ለሆነ ኤሪያ ያላቸው ሪስፖንስ ነው ማለት ነው። ግርግዳ አሁን ለምሳሌ አይጦች ቤር ፊት ለፊት ላይ ከመቀመጥ ግርግዳ ዋል ነገር ተጠግተው ነው አይደል የሚደበቁት። እሱ ቲግሞታክሲስ ይባላል። ካይነሲስ የምንለው ደግሞ አንዳይሬክትድ ነው። ታክሲስ ያው ዳይሬክትድ የሆነ ኢንቴንሽናሊ አዌይ ፍሮም ዛት ሲኬድ ነው። ካይነሲስ የምንለው አንዳይሬክትድ ነው፣ ራንደም ሙቭመንት ነው። እንዴት ነው? ከዳይሬክሽኑ ከዛ ሳይሆን የሚርቁት ጀስት አካባቢው አልተመቻቸውም። ለምሳሌ ሙቀት ካለ የሙቀቱ ኢንተንሲቲ ስላልተመቻቸው they go away from that። ዳይሬክትድ የሆነ ነገር አይደለም። ለምሳሌ the movement of wood lies in relation to the temperature around them። ቴምፕሬቸሩ ሃይ ሲሆን ጀስት እሱን አቮይድ ያደርጉታል ነገር ነው እንጂ like against that አይደለም የሚሄዱት ማለት ነው። learned or acquired behavior ስንል it's not inherited እና it develops through experience ማለት ነው። ምንም አብሮ የተፈጠረ ነገር አይደለም። through experience እየተለመደና
እየተማሩት የሚሄዱት ነገር ማለት ነው። እና it helps organisms to adapt to environmental changes የሚኖሩበት ኢንቫይሮንመንት ላይ አዳፕት እያደረጉ እንዲኖሩ ያደርጋቸዋል ማለት ነው። ሶ የተለያዩ አይነት learned behaviorዎች አሉ like habituation, classical conditioning, operant conditioning, sensitization እና latent and insight learning አሉ። ሶ እነዚህን ለሁለት መክፈል እንችላለን፣ አሶሺዬቲቭ ለርኒንግ እና ነን አሶሺዬቲቭ ለርኒንግ ብለን ማለት ነው። ነን አሶሺዬቲቭ ለርኒንግ የምንለው it is learning that occurs through repeated የሆነ exposure to a single time of stimulus ሲኖር እና without forming associations። እንዴት ነው አሶሲዬሽን አንፈጥርም። ይሄ እንደዚህ ስለሆነ እንዲመጣል ብለን አሶሲዬሽን አንፈጥርም። ጀስት ላይክ ተደጋጋሚ ኤክስፖዝድ ስንሆን ለዛ ነገር እንለምደዋለን ማለት ነው፣ ወይም ጀስት ኦኬ እንሆናለን about that። ስለዚህ ነን አሶሺዬቲቭ ይባላል። እነዚህ ሃቢቹዌሽን እና ሴንሲታይዜሽን ናቸው። Habituation የምንለው ምንድነው? It is a simple form of learning in which an animal stops responding to a stimulus or cue after a period of repeated exposure ማለት ነው። የሆነ ነገር ደጋግመን ስንሰማ ወይ repeated የሆነ exposure ሲኖረን እና ማይጎዳ ነገር ሲኖር just we stop response መስጠት እናቆማለን። decreased የሆነ response ይኖረናል to that stimulus እና it helps to conserve energy by ignoring irrelevant stimuli ማለት ነው። ለምሳሌ የሆነ ቦታ እያጠናን ነው። ለምሳሌ አንድ ሰው እያጠና የሆነ ሰው ቲቪ ይከፍታል። at first ያ ቲቪ ይረብሻል አይደል? ድምፁ ይረብሻል። ነገር ግን እየቆየ በሄደ ቁጥር እንተወዋለን ማለት ነው። ለዛ ሪስፖንስ አይኖረንም ማለት ነው። ይሄ habituation ይሆናል ወይም መልመድ ይሆናል ማለት ነው። the second one is sensitization። Sensitization የምንለው it's increased response after repeated exposure to a strong or threatening stimulus። ከhabituation ተቃራኒ ነው ማለት ነው። እንዴት ነው? ለhabituation decreased የሆነ response ነው የሚኖረን ወይም እንተወዋለን ዝም ብለን harmless ስለሆነ ኖቲስ አናደርገውም። ሴንሲታይዜሽን ሲሆን ግን አንዴ ወይ ሁለቴ ወይ ሶስቴ ያ ስቲሙለስ ተደጋጋሚ ኤክስፖዝድ ስንሆን ኢንክሪዝድ የሆነ ሪስፖንስ ይኖረናል ማለት ነው። ጥቅሙ ምንድነው? it enhances alertness and responsiveness to danger ማለት ነው። ከዚህ በፊት ያየነውን danger አሁን ሞር አለርት እና ሪስፖንሲቭ እንድንሆን ያደርገናል። ለምሳሌ አሁን ጠብ እያለ የሚወርድ ውሃ አለ አይደል? ድሪፕሊንግ ዋተር መጀመሪያ ስንሰማው ኖርማል ነው፣ ግን እየቆየ በሄደ ቁጥር አኖይንግ ይሆናል ማለት ነው። በጣም ቦዘር ማድረግ ይጀምራል። ሌላኛው ኤግዛምፕል ደግሞ ምንድነው? ለምሳሌ ከዚህ በፊት ትራውማ የደረሰበት ሰው ወይ የሆነ አደጋ ያጋጠመው ሰው ከሆነ ሰዓት በኋላ በጣም ሴንሲቲቭ ይሆናል ለሳውንድ፣ ለኢሜጅ። ትራውማ ጋር አሶሺየትድ የሆነ ኢሜጅ ሲያይ ምናምን ቶሎ ትሪገር ያደርገዋል ወይም ሴንሲቲቭ ይሆናል ማለት ነው። ሌላኛው አሶሺየቲቭ ለርኒንግ ነው የምንለው። አሶሺየቲቭ ለርኒንግ የምንለው ደግሞ እንዴት ነው? It is learning that involves forming an association between two stimuli or between a behavior እና consequences ማለት ነው። እንዴት ነው? ጭንቅላታችን አሶሲዬሽን ሲፈጥር ሁለት አይነት ስቲሙላይን አሶሺየት ልናደርግ እንችላለን። ኦር ደግሞ የሆነ ስቲሙላይ መጥቶ የሆነ ኮንሲኩዌንስ ሲመጣ ይሄ አሶሺየት ይደራረጋል ማለት ነው። ከስቲሙለሱ ወደ ኮንሲኩዌንሱ ጋር አሶሺየት አድርገን ነው የምንማረው። የመጀመሪያው ክላሲካል ኮንዲሽኒንግ ነው። ክላሲካል ኮንዲሽኒንግ is a result of associative learning in which a response already associated with one stimulus is associated with a second stimulus to which it had no previous connection ማለት ነው። የሆነ ኦልሬዲ የነበረ ሪስፖንስን ከሆነ ስቲሙለስ ጋር አሶሺየትድ የሆነ ኦልሬዲ የነበረ ሪስፖንስን ከሌላ ነገር ጋር ከሰከንዳሪ ስቲሙለስ ጋር አሶሺየት ሲደረግ ክላሲካል ኮንዲሽኒንግ ይባላል። ይህንን ዲስከቨር ያደረገው ማነው? አይቫን ፓቭሎቭ የሚባል የራሽያን ፊዚዮሎጂስት ነው። 3 ስቴጆች አሉት ማለት ነው። ከዛ በፊት እንዴት ነው ዲስከቨር ያደረገው ስንል ውሻውን ቤል ኪል የሚል ቤል እያሰማ ይጠራዋል ማለት ነው። ውሻው ያንን ቤል ሲሰማ አት ፈርስት ምንም አይነት ኮኔክሽን አሶሲዬሽን የለውም። ያያል፣ ከዛ ምግብ ይሰጠዋል። ምግብ ሲሰጠው ሄዶ ይበላል። በነጋታውም እንደዚሁ ቤሉን እያንቀሳቀሰ ምግብ ይሰጠዋል። ስለዚህ ምንድነው ቤሉንና ምግብን ኦልሬዲ አሶሺየት አደረገ ማለት ነው። ቤል ሲኖር ምግብ ሊሰጠው ነው ማለት ነው። ከዛ ኔክስት እንትን ያደረገው ምንድነው ሳሊቬት ማድረግ ጀመረ። ስለዚህ ቤሉን ሲሰማ ውሻው ሳሊቬት ወይም ምራቁ ይመጣል ማለት ነው፣ ምግብ ጋር አሶሺየት ስላደረገው። ይሄ ክላሲካል ኮንዲሽኒንግ ይባላል።
የመጀመሪያው ሪስፖንስ ሳሊቬቲንግ ቱ ፉድ ነው። ምግብ ሲያይ ሳሊቬት ማድረግ አለ። ስለዚህ ምግብ የመጀመሪያው ስቲሙለስ ነው። ምግብ ሲያይ ሳሊቬት ያደርጋል። ሁለተኛ ቤል ሲጨመርበት ደግሞ ሁለተኛው ስቲሙለሱ ማን ይሆናል? ቤሉ ይሆናል ማለት ነው። ስለዚህ ቤል ሲሰማ ሪስፖንስ መስጠት ይጀምራል፣ ሳሊቬት ማድረግ ይጀምራል ያ ውሻ። 3 ስቴጆች አሉት። የመጀመሪያው ስቴጅ ቢፎር ኮንዲሽኒንግ እንለዋለን። ይሄንኛው ስቴት የሚያደርገው ምንድነው? ዛት አን አንኮንዲሽንድ ስቲሙለስ ፕሮዲውስስ አን አንኮንዲሽንድ ሪስፖንስ ማለት ነው። ኮንዲሽንድ ያልሆነ ስቲሙለስ ኮንዲሽንድ ያልሆነ ሪስፖንስ ሲሰጥ ነው። ዊች ሚንስ ስቲሙለስ ኢን ዘ ኢንቫይሮንመንት ሃዝ ፕሮዲውስድ አ ቢሄቪየር ኦር ሪስፖንስ ዊች ኢዝ አንለርንድ። እንዴት ነው? ያልተማርነው ነገር አንለርንድ የሆነ ኢኔት የሆነ ቢሄቪየርን ስቲሙሌት ያደርጋል። ኢን ዲስ ኬዝ ውሻው ምግብ ሲያይ ሳሊቬት ማድረጉ ማለት ነው። አንኮንዲሽንድ የሆነ ስቲሙለሱ ምግቡ ነው። አንኮንዲሽንድ የሆነ ሪስፖንሱ ደግሞ ሳሊቬት ማድረጉ ነው። ይሄ ስቴጅ 1 ነው። ሁለተኛው ዲዩሪንግ ኮንዲሽኒንግ ይባላል። At this stage, a stimulus that produces no response is associated with the unconditioned stimulus due to what is known as conditioned stimulus. ምንም አይነት ሪስፖንስ የማይሰጥ ስቲሙለስ ከኮንዲሽንድ ከሆነ ስቲሙለስ ጋር ሲገናኝ ነው። ማለትም ቅድም ባነሳ ነው ኤግዛምፕል ምንም ሪስፖንስ የማይሰጠው ስቲሙለስ አት ፈርስት ምንድነው? ቤሉ ነው። ቤሉ ለውሻው ምንም ማለት አልነበረም መጀመሪያ ላይ አይደል? ግን አሁን ቤሉን ከኮንዲሽንድ ከሆነ ስቲሙለስ ጋር ማገናኘቱ፣ ስለዚህ ያ ፕሮሰስ ቤሉን እያሳዩ ምግብ መስጠቱ፣ ይሄኛው ፕሮሰስ ዲዩሪንግ ኮንዲሽኒንግ ይባላል። መማር ይጀምራል፣ አሶሼት ማድረግ ይጀምራል ማለት ነው። ሶስተኛው አፍተር ኮንዲሽኒንግ ነው። ዲስ ኮንዲሽኒንግ ሃፕንስ ዋንስ ዘ ኮንዲሽንድ ስቲሙለስ ሃዝ ቢን አሶሼትድ ዊዝ ዘ አንኮንዲሽንድ ስቲሙለስ ማለት ነው። ስለዚህ ኦልሬዲ ያ ውሻ ሳልቬት ለቤሉ ሳልቬት ማድረግ ሲጀምር ይሄ ስቴጅ 3 ላይ ደረሰ ማለት ነው። ሌላኛው ኦፐራንት ኮንዲሽኒንግ ነው። ይሄንኛው በቢኤፍ ስካይነር ነው ዲስከቨር የተደረገው። ምንድነው ስቴት የሚያደርገው? whenever an organism performs a behavior or an intermediate step on the way to the complete behavior, the organism is given a reward or a punishment. ከክላሲካል ኮንዲሽኒንግ የሚለየው ምንድነው? ክላሲካል ኮንዲሽኒንግ ኦልሬዲ የሌለን ስቲሙለስ ከኢኔትሊ ውስጣችን ካለ ነገር ጋር ይገናኛል። ኦፐራንት ኮንዲሽኒንግ ግን አይገናኝም። እንዴት ነው? አዲስ ነገር አየን፣ የሆነ ነገር ስንነካ ኦር ስናደርግ ኦር ኤክስፔሪንስ ስናደርገው ሪዋርዲንግ ከሆነ ደግመን እናደርገዋለን። ኦፐራንት ኮንዲሽኒንግ የምንለው ደግሞ ኢትስ አ ሪዛልት ኦፍ አሶሺዬቲቭ ለርኒንግ ነው። ይሄም ኢን ዊች ኢትስ ዲፍረንት ፍሮም ክላሲካል ኮንዲሽኒንግ። ለምን? ክላሲካል ኮንዲሽኒንግ ቅድም እንዳልነው ኦልሬዲ ስቲሙለስ ሪስፖንስ ፔር ያለው ላይክ ኦልሬዲ ኢኔት የሆነ ነገር አለ፣ ተጨማሪ አንኮንዲሽንድ የሆነ ነገር ስንጨምርበት ነው ብለናል። ኦፐራንት ኮንዲሽኒንግ ግን ያለምንም ኤግዚስቲንግ ኢኔት ነገር አያስፈልግም። ጀስት ዊ ለርን ፍሮም ዘ ኤክስፔሪየንስ ማለት ነው። ለርኒንግ ቤዝድ ኦን ኮንሲኩዌንስስ ኦፍ ቮለንታሪ ቢሄቪየር። የሆነ ነገር ስናደርግ ዊ ለርን ፍሮም ዛት ነው። ኪ ኤለመንቶቹ ሪኢንፎርስድ ቢሄቪየሮች አሉ። ሪኢንፎርስድ ማለት ሪዋርድ የሚደረግ ነው። ሞር ላይክሊ ቱ ሪፒት። የሆነ ነገር ስናደርገው ደስ የሚል ከሆነ ደግመን የማድረግ ቻንሳችን ሀይ ነው ማለት ነው። ሁለተኛው ፓኒሽድ ቢሄቪየር የሚባለው ደግሞ ለስ ላይክሊ ቱ ሪፒት። የሆነ ነገር ስናደርግ ፔን ካለው፣ ለምሳሌ የሚያስደነግጥ ካለው ኦር ደግሞ ምንም አይነት ሪዋርድ ደስታ የማይሰጥ ከሆነ ደግመን ላናረገው እንችላለን ማለት ነው ያን ነገር። ሶ ሁለት አይነት ሪኢንፎርሰርስ አሉ፣ ፖዚቲቭ እና ኔጌቲቭ። ፖዚቲቭ ማለት ሪዋርድ ሲጨመርበት ነው። የሆነ ነገር ስናደርግ ጥሩ ነገር ሲጨመርበት ደግሞ ለማድረግ አሪፍ ይሆናል። ለምሳሌ ክላስ ውስጥ ህፃናቶች ጥሩ ነገር ሲያደርጉ ስቲከር ምናምን ሲሸለሙ ዛትስ ሪዋርድ። ለምን? ያንን ነገር ደግሞ እንዲያደርጉት ማለት ነው። ኢን ላይፍም እንደዛ ነው። ካለው ነገር ከኢንቫይሮንመንታችን እንደዛ ነው የምንማረው። ኔጌቲቭ ከሆነ ደግሞ ላይክ ቱ ሪሙቭ ሰምቲንግ ዲዛይረብል ሲሆን፣ ምንም ዲዛይረብል ነገር ከሌለው ኦር ደግሞ ፔን አሶሺየትድ ከሆነበት ዊ ስቶፕ ዳት፣ ምንም ነገር አናደርግም ያንን ነገር። ፓኒሸርስ የሚባሉት they decrease the likelihood of behavior። ያው ፓኒሽመንት ማለት ቅጣታ፣ ሰው ቅጣት ሲኖር ድጋሚ ላይደረግ ይችላል ያን ነገር። ኒውትራል ኦፐራንትስ የሚባሉት ደግሞ ምንም አይነት ነው ኢፌክት ኦን ቢሄቪየር ላይ ብዙ አይነት ኢፌክት ሳያመጡ ሲቀሩ ማለት ነው። ሰው እነዚህ ኦፐራንት ኮንዲሽኒንጎች they help animals to learn which actions lead to positive or negative outcomes. next time ምን ላድርግ ወይ ምን አላድርግ የሚሉ ነገሮች እንዲማር ያደርገዋል ማለት ነው። ሌላኛው ኢንሳይት ለርኒንግ የምንለው ነው።
ይሄኛው ኢትስ ኮምፕሌክስ ለርኒንግ ኢንቮልቪንግ ሪዝኒንግ እና ፕራየር ኤክስፒሪየንስ ማለት ነው። በጣም ኮምፕሌክስ የሆነ ለርኒንግ ነው። ምክንያት ሪዝኒንግ እንድናስቀምጥ ያደርገናል። ፕሪቪየስ ኤክስፒሪየንስ ላይ ያን ነገር ካጋጠመ እንደዚህ ስለሆነ ይሄን ነገር አደርገዋለሁ ወይም አላደርገውም ብለን እንድናስብ ያደርጋል ማለት ነው። ኢት አሎውስ ኩዊክ ፕሮብለም ሶልቪንግ ዊዛውት ትራያል ኤንድ ኤረር። የሆነ ነገር ለማድረግ ወይ ላለማድረግ የግዴታ ሞክረን መሳሳት አይጠበቅብንም ማለት ነው። ቤዝድ ኦን ሪዝኒንግ ያንን ነገር ላናረገው እንችላለን። ሶ ኩዊክ ፕሮብለም ሶልቪንግ ነው። ሌላኛው ኢትስ ኮመን ኢን ሂውማንስ ኤንድ ሰም አኒማልስ ላይክ ፕራይሜትስ። የሂውማን ቢሄቪየር ሃልማርክ ነው። ከሌሎች አኒማሎች ዲፈረንሺየት የሚያደርገን ይሄ ነው ማለት ነው። ፓተርንስ ኦፍ ቢሄቪየር ሶ አኒማልስ ሾው ዲፈረንት ካይንድ ኦፍ ቢሄቪየራል ፓተርንስ ማለት ነው። በጣም ብዙ አይነት ስፒሲሶች ቢኖሩም ግን በጣም ኮመን የሚያደርግ የሚያመሳስል አክሮስ ስፒሲስ በአጠቃላይ የሚያመሳስላቸው ፓተርን ኦፍ ቢሄቪየር አሉ። ላይክ ቢሄቪየራል ሳይክልስ፣ ሪፕሮዳክቲቭ ቢሄቪየር፣ ሶሻል ቢሄቪየር፣ ኮምፒቲሽን፣ ቴሪቶሪያሊቲ እና ኮሚዩኒኬሽኖች። ሌትስ ስታርት ዊዝ ቢሄቪየራል ሳይክልስ። እነዚህ they are behavioral patterns in which animals respond to periodic changes in the environment ማለት ነው። periodic changes የምንላቸው ምንድነው? changes that come like periodically at the same interval ተደጋግሞ የሚመጣ ሲሆን periodic changes ይባላል። ለምሳሌ በተመሳሳይ ወራት በየአመቱ በተመሳሳይ ሲዝን ሲመጣ እነዚህ behavioral ማነው periodic changes ይባላሉ። ሁለት አይነት ሜን ታይፕስ አሉ። አንደኛው ሲዝናል ማይግሬሽን አለ ላይክ እነ በርድስ ዌይሎች የሚያደርጉት። ሁለተኛው ሰርካዲያን ሪትምስ አለ። ሲዝናል ማይግሬሽን የምንለው አኒማሎች they move between habitats based on food availability, temperature እና breeding needs ማለት ነው። የሆነ ቦታ ላይ እየኖሩ ፉድ አቬይላቢሊቲ ከቀነሰ፣ ቴምፕሬቸሩ የማይመች ከሆነ ወይም ብሪዲንግ ኒድስ ያስፈልጋቸው ከሆነ ቦታ ተነስተው ወደ ሆነ ቦታ ይቀይራሉ። ይሄ ቤዝድ ኦን ዘ ሲዝን ማለት ነው። የሆነ ሲዝን ሊመቻቸው ይችላል። ደን ያ ሲዝን አልቆ እዛ ቦታ ላይ ያ ሲዝን አልቆ በሌላ ሲዝን በሚተካበት ጊዜ ለምሳሌ ከሰመር ወደ ዊንተር ኦር ቫይስ ቨርሳ ምናምን በሚሆንበት ጊዜ ተነስተው ያን ቦታ ቀይረው ወደሚመቻቸው ቦታ ይሄዳሉ ማለት ነው። ይሄ ሲዝናል ማይግሬሽን ይባላል። ለምሳሌ ዌልስ ማይግሬት ቱ ትሮፒካል ዋተርስ። ሰመር ላይ አርክቲክ ኦር አንታርክቲካ ላይ ይኖሩና እዛ ቦታ ላይ በጣም እየቀዘቀዘ በሚመጣበት ጊዜ ቀይረው ወደ ያው እዛ ቦታ ላይ ሰርቫይቭ ማድረግ ስለሚከብዳቸው ይቀይራሉ ቦታ ማለት ነው። ይሄ ማይግሬሽን ይባላል። ሌላኛው የበርዶችም they migrate between poles and equator። circadian rhythms የምንላቸው also known as biological clocks የ24 hour internal cycles ናቸው። በጣም ኢሴንሻል የሆኑ ፋንክሽኖችን እና ፕሮሰሶችን ያካሂዳሉ ማለት ነው። at the back of the head of course አናስበውም ምናምን ግን ውስጥ ላይ አለ። ባዮሎጂካል የሆነ ክሎክ ነው። ለምሳሌ ስሊፕ ዌክ ሳይክል የሚባለው ማታ ላይ ሲሆን ሰውነታችን ይደክማል አይደል? መብራትም አበራን ምንም ማልን ሲጨልም ይደክማል ሰውነታችን። ቀን ሲሆን ደግሞ ፀሐይ ስትወጣ ደግሞ እንነቃለን። ሪፕሮዳክሽን ቢሄቪየር የምንለው it is a behavioral pattern of animals to meet the needs of reproduction ማለት ነው። ሪፕሮዲውስ የማድረግ ኒዳቸውን የሚያሳካላቸው behavioral pattern ነው። ስለዚህ it ensures successful mating እና rearing of offspring ማለት ነው። ዘራቸውን ወደ ታች ለማስተላለፍ የሚያደርጋቸው ነው እና it involves አንደኛ finding and selecting mates። ልክ ሲዝናቸው ላይ ሲደርሱ they have to find እና የሆነ ሜት ሴሌክት ማድረግ አለባቸው። ሁለተኛ ኮርትሺፕ ዲስፕሌይስ አለ። ዳንሶችን ሊጠቀሙ ይችላሉ፣ ሳውንዶችን፣ ሴንቶችን ይጠቀማሉ ሌላ ሜት ለመሳብ ወይም አትራክት ለማድረግ። ዘን አፍተር ሪፕሮዳክሽን ደግሞ እና አፍተር ዘ ኦፍስፕሪንግ ኢዝ አውት ፓረንታል ኬር ይሆናል። ለምሳሌ ፓራዳይዝ በርዶች ሜት ለማግኘት ዳንስ ያደርጋሉ እና ፍሮግ ክሮኮች አሉ። ሶሻል ቢሄቪየር የምንለው ኢትስ ሲን ኢን ግሩፕ ሊቪንግ አኒማልስ አንድ ላይ ተሰብስበው የሚኖሩ አኒማሎች ላይ ይታያል እና ኢትስ ኮመን ኢን አንትስ፣ ቢስ፣ ኤሌፋንቶች እና ፕራይሜቶች ላይ ኮመን ነው። ቤኔፊቱ ምንድን ነው ስንል አንደኛ ዲቪዥን ኦፍ ሌበር አለ። ወርከር እና ሶልጀር አንትስ ብለው አንቶች አሁን እርስ በርስ ይከፋፈላሉ። ለምን? ዜር አር ሰም ኦፍ ደም የሆነ ነገር ላይ ጎበዝ ይሆናሉ፣ ሰም ኦፍ ዘም አይደለም። እና ግሩፕ ሆኖ ሲኖር ደግሞ ኦርጋናይዝድ መሆን አለበት አይደል? በበዛ ቁጥር
ማኔጅ ለማድረግ ከባድ ነው የሚሆነው። ስለዚህ እርስ በርስ ይከፋፈላሉ፣ ዲቪዥን ኦፍ ሌበር ይኖራቸዋል። ሁለተኛ ኮኦፕሬሽን ኤንድ ግሩፕ ሰርቫይቫል፣ እርስ በርስ እየተደጋገፉና ኮኦፕሬት እያደረጉ አንድ ላይ ሰርቫይቭ ያደርጋሉ ማለት ነው። ለምሳሌ ኤሌፋንትስ ሞርን ዴር ዴድ፣ ኤሌፋንቶች ሲሞቱባቸው አንድ ፓርት ኦፍ ዘም ሲሞት ሞርን ያደርጋሉ ወይም ያዝናሉ ማለት ነው። ሌላኛው ኮምፒቲሽን አለ። አኒማልስ ኮምፒት ፎር ሊሚትድ ሪሶርስስ፣ ያው ሰርቫይቭ ለማድረግ ያላቸውን ነገር በሙሉ ይጠቀማሉ። ሰው እርስ በርስ ኮምፒት መደራረግ ይጀምራሉ ማለት ነው። ስፔሻሊ በደንብ ሪሶርስ ብዙ ሳይኖር፣ ለምሳሌ ፉድ ብዙ ሳይኖር፣ ስፔስ ሳይኖር፣ ሜቶች ሳይኖሩ ወይም ዋተር ሳይኖር ሲቀር ያለውን ለራሳቸው ኪፕ ለማድረግ ኮምፒት ያደርጋሉ ማለት ነው። ታይፕስ ኦፍ ኮምፒቲሽን ሁለት አሉ፣ ኢንትራስፔሲፊክ እና ኢንተርስፔሲፊክ ይባላል። ኢንትራስፔሲፊክ የሚባለው ዊዝን ደ ሴም ስፒሲስ አንድ ላይ የኖሩ እርስ በርስ፣ ለምሳሌ ስፔሻሊ ለሜት ለፉድ እርስ በርስ እንትን ሲሉ ነው፣ ኮምፒት ሲያደርጉ ነው። ኢንተርስፔሲፊክ የምንለው ደግሞ ቢትዊን ዲፈረንት ስፒሲስ፣ ለምሳሌ ላየንስ እና ነብሮች ኦር ምናምን እንደዚህ ዲፍረንት ሲሆን ኢንተርስፔሲፊክ ይባላል ማለት ነው። ቴሪቶሪያሊቲ የምንለው ደግሞ ኢትስ አ ቢሄቪየራል ፓተርን ዛት ኢንቮልቭስ ፕሮቴክቲንግ ስፔስስ ባይ አኒማል ፍሮም አዘርስ፣ ሌሎች አኒማሎች እንዳይመጡ ቴሪቶሪያቸውን ሲጠብቁ ማለት ነው። ለምሳሌ ውሾች አይታችሁ እንደሆነ ሰፈራቸው ውስጥ እየሄዱ ጫፍ ጫፍ ላይ ይሸናሉ ነው። ይሄ እንትን ያው ሴንቱ እነሱ መግባቢያቸው ነው። ከዚህ በኋላ ያለው ስፔስ የኔ ነው እንዳደርስበት አይነት ነገር ነው። ከደረሰ ፋይት ያደርጋቸዋል ማለት ነው። ይሄ ቴሪቶሪያሊቲ ይባላል፣ ስፔሳቸውን ፕሮቴክት ማድረግ። ኢት ኦፍተን ዩዝ ዲስፕሌይ ቢሄቪየርስ ኢንስቴድ ኦፍ ፋይቲንግ ማለት ነው። ፋይት ከማድረግ ለምሳሌ ሜል ዶግስ ወይ ላየንስ እንዳልነው ዜ ማርክ ቴሪቶሪ ዊዝ ዩሪን ወይ ፍሬሞንስ ይባላል። በሴንት ነው እየሸኑ ያስከብራሉ። ጎሪላዎቹ ዜ ፓውንድ ዴር ቸስትስ፣ ሮቢንስ ሾው ሬድ ብረስትስ። እንዲህ ከእያንዳንዱ ስፒሲስ ይለያያል፣ ግን የሁሉም ፖይንቱ ቴሪቶሪን ማስጠበቅ ማለት ነው። ሌላኛው ኮሚዩኒኬሽን ቢሄቪየር አለ። ኢትስ ቫይታል ፎር አኒማል ኢንተራክሽን ኤንድ ኮኦርዲኔሽን፣ እርስ በርስ ኮሚዩኒኬት ማድረግ አለባቸው አንድ ላይ ኢንተራክት ለማድረግ እና ኮኦርዲኔት ለማድረግ። ስለዚህ ታይፕስ ኦፍ ኮሚዩኒኬሽን እነማን ናቸው ስንል አንደኛ ቪዥዋል አለ። በከለር ዲስፕሌይ ከለሮችን በመቀያየር በማሳየት መግባባት ይቻላል። በሳውንድ የሚግባቡ አሉ፣ ላይክ በርድ ሶንግ፣ ፍሮግ ክሮኮች ድምፅ እያወጡ ይግባባሉ እርስ በርስ። ታክታይል አለ፣ መነካካት ማለት ነው፣ ላይክ ግሩሚንግ። ሌላኛው ኬሚካል አለ፣ ፌርሞኖቹን በመልቀቅ ማለት ነው፣ ላይክ ኢን አንትስ። ፌርሞንስ የምንለው ኢትዝ ኮሚዩኒኬት ለማድረግ የሚጠቅማቸው ኬሚካል ሲግናል ነው። እንዴት ነው ኮሚዩኒኬት የሚያደርጉት? አንደኛ ባይ ማርኪንግ ቴሪቶሪ አለ፣ አትራክቲንግ ሜትስ አለ፣ ክሬቲንግ ፉድ ትሬልስ አለ። እንዴት ነው ዳት ሽታ የሆነ የሚለቁት ፌርሞን በእነዚህ ወይ ኮሚዩኒኬት እንዲያደርጉ ሊያደርጋቸው ይችላል። ለምሳሌ አንት ትሬሎች ለፉድ ይጠቅማቸዋል፣ ዶጎች ደግሞ they make their territory with it ማለት ነው። ሆሚዮስቴሲስ ኢን አኒማልስ። ሆሚዮስቴሲስ የምንለው ኢትስ አ ሰልፍ ሬጉሌቲንግ ፕሮሰስ ዛት ኪፕስ ኢንተርናል ኮንዲሽንስ ስቴብል ማለት ነው። አንድ አኒማል በህይወት ያለ አኒማል ያው ውስጣዊ ኮንዲሽኒንግ አለ፣ ውጫዊው አለ ወይም ኢንቫይሮንመንቱ አለ። ለመኖር ውስጣዊ ያለው ኮንዲሽኑ ኮንትሮልድ መሆን አለበት ወይም ኮንስታንት መሆን አለበት። አላ ላይክ ዳይጀስት አድርጎ ምግብ ዳይጀስት አድርጎ ለማውጣት፣ አየር ተንፍሶ ለማስወጣት፣ ሁሉን ነገር ለማድረግ ኮንስታንት የሆነና ከኢንተርናሉ ጋር የሚመቻች ነገር መኖር አለበት። ነገር ግን ዋትፍ ውጫዊ ኢንቫይሮንመንቱ ዋትፍ ኢት ቼንጅስ፣ ለምሳሌ ቴምፕሬቸር ቢጨምርስ ወይም ቢቀንስስ ቢቀይርስ ስንል የሰውነቱ ራሱ ስቴቢላይዝ የማድረጊያ ሜካኒዝም አለው ማለት ነው። ውጭው አፌክት እንዳያደርገው ራሱን ውስጡን እየቀያየረ ኢንተርናል ኮንዲሽኒንጉን ለመኖር እንዲያመች የሚያደርግ ሜካኒዝም አለው። ይሄ ሜካኒዝም ሆሚዮስቴሲስ ይባላል። ኢትስ አ ሰልፍ ሬጉሌቲንግ ፕሮሰስ ዳት ኪፕስ ኢንተርናል ኮንዲሽንስ ስቴብል ማለት ነው እና ኢት አሎውስ አኒማልስ ቱ ፋንክሽን ኢፌክቲቭሊ ዲስፓይት ኤክስተርናል ቼንጅስ። ውጭው እንደፈለገ ቢቀያየር ውስጡ ግን ስቴብል ሆኖ እንዲቆይ ያደርገዋል እና ኢትስ ኢሴንሻል ፎር ፊዚዮሎጂካል ባላንስ ኤንድ ሰርቫይቭ እንዲያደርግ ያደርገዋል ማለት ነው ያንን አኒማል። ሶ ዋት አር ዘ ኪ ኮምፖነንትስ ኦፍ ሆሚዮስቴሲስ ስንል አንደኛው ስቲሙለስ አለ። ስቲሙለስ የምንለው ቼንጅ ኢን ኢንቫይሮንመንቱ ላይ የሚቀየር ነገር ሲኖር ነው። ኮንስታንት ከሚኖርበት በተጨማሪ ውጭ ላይ የሆነ ቼንጅ ሲኖር
ስቲሙለስ ይባላል። ሁለተኛ ሪሴፕተርስ አሉ። ሪሴፕተርስ እዛ አኒማል ላይ ያለ ሲሆን they detect the change ውጭ ያለ ስቲሙለስን ዲቴክት አድርገው ቼንጁን ዲቴክት ያደርጋሉ ማለት ነው። አራተኛው ኮንትሮል ሴንተር አለ። ለምሳሌ የቴምፕሬቸር ኮንትሮል ሴንተር ኢን ዘ ሃይፖታላመስ ይቀመጣል። ኢት ፕሮሰስስ ዘ ኢንፎ ማለት ነው። ውጭ ያለውን ስቲሙለስ ሪሴፕተሩ ያየውና there's a ሴንድ ያደርጋል። ይሄን ሜሴጅ ሴንድ ያደርጋል ዘንድ ኮንትሮል ሴንተር ፕሮሰስ ያደርገዋል ማለት ነው። የቼንጁን ጨምሯል፣ ቀንሷል። ለምሳሌ ሙቀት ከሆነ ሙቀቱ ጨምሯል፣ ሙቀቱ ቀንሷል። ዘን ኢፌክተርስ የሚባሉት ደግሞ እነ ኦርጋንስ እነ ቲሹ ናቸው። ዳት ሜክስ ኮሬክሽንስ ማለት ነው። ዘን ኮንትሮል ሴንተር መልሶ ሜሴጅ ይልካል ለማ ለኦርጋንስ ወይ ለቲሹስ እንዲህ አድርጉ ብሎ ሜሴጅ ይልካል ማለት ነው። ዘን እነዚህ አራቱ ስቲሙለስ ይታያል። ማነው ስቲሙለስ ኢዝ ዘ ቼንጅ ኢን ዘ ኢንቫይሮንመንት። ሪሴፕተር ያንን ቼንጅ ዲቴክት የሚያደርገው ነው። ዘን ሜሴጅ ይላካል ወደ ኮንትሮል ሴንተር፣ ይሄንኛው ፕሮሰስ የሚያደርገው ነው። ዘን ከብሬን ደግሞ ወደ ኢፌክተሮች መልእክት ይላካል ማለት ነው፣ የሆነ ቼንጅ እንዲያመጡ። ያ ቼንጅ ምንድነው? ኢት ዲፔንድስ የትኛው ነው ቼንጅ ያደረገው የሚለው ዲፔንድ ያደርጋል። ሶ ሃው ኢት ወርክስ ስንል አሁን እንዳልነው ነው። ስቲሙለስ ዲስራፕትስ ዘ ኢንተርናል ባላንስ። ስቲሙለስ ሲኖር ውስጡን ኢንተርናል ባላንሱን ያበላሸዋል ወይም ይቀይረዋል። ሁለተኛ the receptors send signal to control center ማለት ነው። ሪሴፕተሮቹ ያንን ዲቴክት አድርገው ወደ ኮንትሮል ሴንተር ይልካሉ። ዘንድ ኮንትሮል ሴንተር ኢፌክተሮችን አክቲቬት ያደርጋሉ። ዘን ኢፌክተሮቹ ደግሞ they respond to restore balance to the set point ማለት ነው። ወደ ነበረው ቦታ ወደ ኮንስታንት ቦታው ለመመለስ ሪስፖንድ ያደርጋሉ። ለምሳሌ እነማን ናቸው ስንል አንደኛ ቦዲ ቴምፕሬቸር ኮንትሮል አለ። ውጭው ሞቀም ቀዘቀዘም የሰውነታችን ቴምፕሬቸር በኖርማል መሆን አለበት እንጂ ቢጨምርም ቢቀንስም በጣም ለህይወት አዳጋጅ የሆነ ችግር ሊያመጣ ይችላል ማለት ነው። ሁለተኛ ስዌቲንግ ቱ ኩል ዳውን አለ። ለምሳሌ ሲቀዘቅዝ ላብ ያልበናል። ለምን? ማን ነው ሲሞቅ ላብ ያልበናል። ለምን? ሰውነታችንን ለማቀዝቀዝ ማለት ነው። ሺቨሪንግ ቱ ዋርም አፕ፣ በጣም ኮልድ ኤሪያ ሲኖር ሺቨር እናደርጋለን። ይሄ የሰውነታችንን ሙቀት ለመጨመር ማለት ነው። ብለድ ግሉኮስ ሬጉሌሽን አለ። ብለድ ግሉኮስ በጣም አስፈላጊ ነው። ሰውነታችን ውስጥ ግሉኮስ ሁሉንም ስራ እንድንሰራ የሚያደርገን ግሉኮስ ነው አይደል? ዋናው ፊድ የሚያደርገው ሰውነታችን ግሉኮስን ነው። ሶ ብለድ ግሉኮስ ሲያንስና ሲጨምር የራሱ የሆነ መጥፎ ሳይድ አለው። ሶ እሱን ሬጉሌት ለማድረግ ትልቅ ስራ ነው ማለት ነው። ሰውነታችን እሱን ሬጉሌት ያደርጋል። በምን? በኢንሱሊን እና በግሉካጎን ሬጉሌት ያደርጋል ማለት ነው። ኢንሱሊን ግሉኮስን ይቀንሳል። ግሉካጎን ደግሞ ግሉኮስን ይጨምራል። ሰውነታችን ውስጥ ትንሽ ግሉኮስ ሲኖር ይጨምራል። ሰው መጀመሪያ የምናየው ቴርሞ ሬጉሌሽን ነው። ሰውነታችን እንዴት ነው የሙቀትን ቼንጅ ሬጉሌት የሚያደርገው ስንል it is the process by which animals maintain a stable internal body temperature። ስቴብል የሆነ የውስጣዊ ሙቀት መጠን የሚያስቀምጥበት እንትን ነው ፕሮሰስ ነው ማለት ነው። እና it's crucial for optimal physiological functioning። ሰውነታችን ቫይታል ፕሮሰሶችን እንዲያካሂድ ኮንስታንት የሆነ ቴምፕሬቸር ያስፈልገዋል እና it supports survival in changing environment conditions ማለት ነው። ሶ በጣም ከጠዋትና ከማታ ራሱ ቴምፕሬቸር ይለያያል አይደል? ኢንቫይሮንመንታችን ማታ ላይ አንዳንዴ በጣም ይበርዳል፣ ቀን ይሞቃል ምናምን። በዚሁ ሰውነታችንን በተቀያየረ ቁጥር ከባድ ነው የሚሆነው። ሰውነታችን ውስጥ ቴርሞ ሬጉሌሽን አለ ማለት ነው። ሶ what is the mechanism ስንል animals regulate temperatures through አንደኛ ቢሄቪየራል አዳፕቴሽን አለ። ቢሄቪየራል ማለት ቮለንታሪ የሆነ ወይም ራሳችን ቹዝ አድርገን የምናደርገው ነው። ላይክ ባስኪንግ፣ ሲኪንግ ሼድ፣ ጥላ መፈለግ፣ ራሳችን ማቀዝቀዝ ምናምን፣ ይሄ ቢሄቪየራል አዳፕቴሽንስ ይባላል። ሁለተኛ ፊዚዮሎጂካል ሪስፖንስ አለ። ላይክ ስዌቲንግ እና ሺቨሪንግ። ቅድም እንዳልነው በጣም ሙቀት ሲሆን ሰውነታችን ይሞቀናል ወይም ፍሉድ ወደ ውጭ ሲያወጣ ሰውነት ላዩ ይቀዘቅዘዋል ማለት ነው። ዘን እሱ ኖርማል ያደርገዋል። ደን ሺቨሪንግ ደግሞ ስንንቀጠቀጥ ወይም ሺቨር ስናደርግ ሰውነታችን ሙቀት ያገኛል። ከዛ ሌላኛው ሞርፎሎጂካል ፊቸርስ አለ። ይሄንኛው ፈር ቲክነስ፣ ቦዲ ሳይዝ። የተለያዩ አኒማሎች ፈር ቲክነሳቸው ይለያያል ወይም ቦዲ ሰርፌሳቸው ይለያያል። ይሄ ሞርፎሎጂካል ፊቸርስ ይባላል። ሁለት አይነት አኒማሎች አሉ።
አንደኛ ፖይኪሎተርሚክ አኒማልስ አሉ። they are also called ectotherms ወይም cold blooded animals የሚባሉት ናቸው። ኢንቨርተብሬቶች ናቸው ያልናቸው ማለት ነው። do not have strong internal mechanisms to regulate body temperature የውስጣቸውን ቴምፕሬቸር ሬጉሌት የሚያደርጉበት ሜካኒዝም ስለሌላቸው ዜር ቦዲ ቴምፕሬቸር ሚረር የሚያደርገው ማን ነው ማለት ነው? ኢንቫይሮንመንቱ ከቀዘቀዘ ውስጣቸው ይቀዘቅዛል፣ ውጭው ከሞቀ ውስጣቸው ይሞቃል ማለት ነው። ራሳቸውን ሬጉሌት ማድረግ አይችሉም። ስለዚህ ምንድነው የሚጠቀሙት እነዚህ ፖይኪሎተርምስ? they use behavioral strategies ወይም voluntarily ኮንስታንት የሆነ ነገር ወይም አሪፍ ቴምፕሬቸር እንትን መምረጥ ማለት ነው፣ ራሳቸውን አጀስት ለማድረግ። ለምሳሌ ባስኪንግ ኢን ዘ ሰን ቱ ዋርም አፕ፣ ወጥተው ፀሐይ ላይ ሊሞቁ ይችላሉ። በብርድ ሰዓት ሲበርዳቸው ፀሐይ ላይ ይሞቃሉ። ሲኪንግ ሼድ ኦር ዋተር ቱ ኩል ዳውን፣ ጥላን ይፈልጋሉ። ኦር ደግሞ ውሃ ውስጥ ይገባሉ ራሳቸውን ለማቀዝቀዝ። ኦር ደግሞ ቦሮዊንግ ቱ አቮይድ ኤክስትሪም ቴምፕሬቸርስ ማለት ነው። ራሳቸውን ወደ ውስጥም ሊቀብሩ ይችላሉ አቮይድ ለማድረግ ቴምፕሬቸሮችን። አንዳንዶቹ ደግሞ ኤግዚቢት ሶሻል ቢሄቪየርስ ፎር ዋርምስ ማለት ነው። ላይክ ቢስ ክለስተር ኢን አ ሃይቭ ቱ ኮንዘርቭ ሂት። አንዳንዶቹ ምንድነው የሚያደርጉ? ሶሻል ቢሄቪየራቸውን ይጠቀማሉ ሙቀት ለመፈለግ። ለምሳሌ ንቦች የንብ ቀፏቸው ውስጥ ገብተው ይቀመጣሉ ማለት ነው። ለምን? ሂትን ኮንዘርቭ ለማድረግ። ውጭው በጣም ብርዳማ ሲሆን ውስጥ ተቀምጠው ቁጭ ይላሉ። እና they use of shelters like burrows or crevices to maintain more stable microclimates ማለት ነው። እና ሸልተሮችን መጠቀም ይጠቀማሉ እነዚህ ፖይኪሎተርሞች። ሌሎቹ ሆሞ ኤቶተርሚክ የሚባሉት they're also known as endothermic ወይም ደግሞ warm blooded animals የሚባሉት they generate internal heat to maintain a constant body temperature ማለት ነው። ውስጣቸው ቴርሞሬጉሌሽን አላቸው ወይም ሙቀትን መፍጠር ይችላሉ ማለት ነው በውስጣቸው። እና they can survive in diverse climates from deserts to polar regions። በተለያየ ክላይሜት ላይ መኖር ይችላሉ፣ ምክንያቱም ኢንቫይሮንመንቱ ያን ያክል አፌክት አያደርጋቸውም። በረሃ ውስጥም መኖር ይችላሉ፣ ፖላር ሪጅኖች ላይም መኖር ይችላሉ ማለት ነው። እና ሞርፎሎጂካል አዳፕቴሽን ይጠቀማሉ። ሞርፎሎጂካል አዳፕቴሽን የምንለው ኢትስ ዩዝድ ፎር ኢንሱሌሽን ኤንድ ሂት ኮንዘርቬሽንስ ላይክ እነ ፈር፣ ፋት እና ፌዘር ስትራፕ ቦዲ ሂት። ለምሳሌ ያው አርክቲክ ፎክሶች በረዶ ላይ ነው የሚኖሩት እና እንትናቸው ፈራቸው ወይም ጸጉራቸው በጣም ብዙ ነው። ለምን? ላይክ ሰውነታቸውን ሙቀት ውስጥ ለማስቀመጥ ማለት ነው። አንዳንዶቹ ፋት ናቸው፣ አንዳንዶቹ ፌዘር አላቸው ወይም ላባቸው ሙቀትን ኪፕ ያደርግላቸዋል ማለት ነው። ኮልድ ክላይሜት ላይ ሪስፖንሶችን ስናይ ፊዚዮሎጂካል ሜካኒዝምስ ቱ ኮንዘርቭ ሂት አለ። አንደኛው ቫዞ ኮንስትሪክሽን አለ። ቫዞ ማለት ቨዝል ነው። ኮንስትሪክሽን ማለት ደግሞ ኮንስትሪክት ማድረግ ነው ወይም ማጥበብ ማለት ነው። ብለድ ቨዝሉን በጣም ሲጠብ ሙቀት ሉዝ ማድረጉን ይቀንሳል። ሌላኛው ሺቨሪንግ ነው። መስል ኮንትራክሽንስ ዳት ጀነሬት ሂት። መስሎች ኮንትራክት እያደረጉ ነው ሺቨር ስናደርግ እና ዛት ኮንትራክሽን ሂትን ጀነሬት ያደርጋል ማለት ነው። ሙቀት ክላይሜት ላይ ደግሞ ሪስፖንሶቹ ምንድን ናቸው ስንል ፊዚዮሎጂካል ሜካኒዝሞች ሂትን ሪሊዝ ለማድረግ። ኮልድ ላይ ሂትን ኮንዘርቭ ማድረግ አለበት፣ ሴቭ ማድረግ አለበት ወደ ውጭ ላለማውጣት። ለምን? የራሱን ሙቀት እዛው ላይክ ሉዝ ማድረግ ስለማይፈልግ ማለት ነው። ሆት ክላይሜት ላይ ደግሞ ሙቀቱ እንዳይበዛበት ሙቀትን ሪሊዝ ያደርጋል ወይም ወደ ውጭ ይለቃል ማለት ነው። በምን? አንደኛ ቫዞ ዳያሌሽን አለ። ቫዞ ዳያሌሽን እንዳለው ብለድ ቨዝል፣ ቫዞ ብለድ ቨዝል ነው። ዳያሌሽን ማለት ደግሞ ዳያሌት ወይም ማስፋት ነው። ዋይድንስ ብለድ ቨዝልስ ቱ ኢንክሪዝ ሂት ሎስ፣ ባሰፋው ቁጥር ሂት ሎስን ይጨምራል ማለት ነው። ሌላኛው ስዌቲንግ ነው። ስዌቲንግ ኢቫፖሬሽን ኩልስ ደ ባዲ። ልክ አልቦን ግንባራችን ላይ ምናምን በሚሆንበት ሰዓት እና ያንትን ኢቫፖሬት ሲያደርግ ሰውነታችን እየቀዘቀዘ ይሄዳል ማለት ነው። ሶ the control center for temperature hypothalamus ነው ብለናል አይደል ቅድም? ሶ the hypothalamus it acts as the body's thermostat ማለት ነው። እንደ ተርሞስታት ያገለግለዋል። አንደኛ it receives temperature signals from the body። ቅድም እንዳልነው ውጭ ላይ ስቲሙለስ አለ። ሪሴፕተር ፒክ ያደርግና ያንን የስቲሙለስ ቼንጅ ወደ ኮንትሮል ሴንተር ወይም ወደ ሃይፖታላመስ ይለካዋል። ስለዚህ it receives temperature signals from the body then it triggers appropriate response ማለት ነው። ያይና ኦኬ ሞቀ ወይስ ቀዘቀዘ፣
ይሄንን ቼንጅ ኮንስታንት ለማድረግ ምን ማድረግ አለብኝ ይልና አይዘር ሺቨር እንዲያደርግ ያደርጋል፣ ስዌት እንዲያደርግ ያዛል፣ ቫዞ ዳያሌት እና ቫዞ ኮንስትሪክት እንዲያደርግ ቦዲን ያዘዋል ማለት ነው። ዘን ኢት ሜንቴንስ ኢንተርናል ቴምፕሬቸር ዊዝን አ ናሮ ኦፕቲማል ቼንጅ፣ ብዙ ቼንጅ ሳይኖር ናሮ የሆነ ኦፕቲማል ቼንጅ ላይ ያስቀምጣል የቦዲን ቴምፕሬቸር which is around 37 ዲግሪ ሴልሺየስ እና 98.6 ዲግሪ ፋራናይት አካባቢ ኮንስታንትሊ እዛ ላይ እንዲቀመጥ ያደርጋል ማለት ነው። ኦስሞሬጉሌሽን ኦስሞሬጉሌሽን የምንለው it's a process that regulates the osmotic pressure of fluids and electrolyte balance in organism to maintain homeostasis ማለት ነው። የሰው ልጅ ሰውነት 60% ውሃ ነው ወይም ፍሉድ ነው። ከዛ 60% ውስጥ ወደ 2/3 የት ነው የሚገኘው? ኢንትራሴሉላር ውስጥ ነው ወይም ሴሎቹ ውስጥ ነው የሚገኘው። የቀረው 1/3 ደግሞ ኤክስትራ ሴሉላር ውስጥ ነው የሚገኘው። ኤክስትራ ሴሉላር የምንለው ከሴሎች መሀል ቢትዊን ሴሎች ኢንተርስቲሻል ይባላል፣ ኢንተርስቲሻል ፍሉድ ይባላል። ቢትዊን ሴልስ የሚቀመጥ እና ደግሞ ብለድ ውስጥ ወይም ደማችን ውስጥ የሚቀመጠው አለ። ስለዚህ 1/3 ብቻ ነው ማለት ነው ደማችን። አስቡት። ሌላ 2/3 ኦፍ የሰውነታችን ውሃ ሴል ውስጥ ነው የሚገኘው። this is the normal part ማለት እንደዚህ ሆኖ መቀጠል አለበት። this is the normal ማለት the stable form ነው እንደዚህ። ስለዚህ ኦስሞቲክ ፕሬሸር ዲፈረንስ ሲኖር ማለትም ሶልቨንት እና ኦስሞቲክ የምንለው ሶልቨንት እና ሶሊዩት ወይም ሳልት እና ዋተር ዲፈረንስ በሚኖርበት ጊዜ ይሄንን ኖርማል ወይም ስቴብል የሆነውን እንትን ያናጋዋል ማለት ነው። ስለዚህ a disruption in the osmotic pressure can result in imbalance in the movement of water between them like እርስ በርስ ያለውን የዋተር ባላንስ ዲስራፕት ያደርገዋል ማለት ነው which is bad። ለዛ ኦስሞሬጉሌሽን በጣም ኢሴንሻል የሆነ ፓርት ነው። it is crucial for overall homeostasis and cell function ማለት ነው and it regulates the movement of water and salt within the body። ኦስሞሪሴፕተርስ የሚባሉት they can detect changes in the osmotic pressure ላይ ያለ ቼንጅን ዲቴክት ያደርጋሉ እና ሂውማኖች እና አዘር ዋርም ብለድድ የሆኑ ኦርጋኒዝሞች ሃይፖታላመስ እና ኪድኒ ውስጥ ኦስሞሪሴፕተር አላቸው ማለት ነው። ዘን እነዚህ ኦስሞሪሴፕተሮች they initiate physiological responses to restore balance። ለኦስሞሬጉሌሽን በጣም ሪስፖንሲብል የሆነች ኦርጋን ማነች? ኪድኒ ነች። ኪድኒ ደም ነው አይደል የሚያጣራው እና ኦስሞሬጉሌሽንን በደንብ እንትን ይላል ማለት ነው። ልክ የውሃ መጠን ሰውነታችን ውስጥ በጣም በሚጨምር ጊዜ ላርጅ አማውንት ኦፍ ዋተር ያስወጣል ኪድኒያችን ወይም ብዙ ሽንት እንድንሸና ያደርጋል። ከዛ ሰውነታችን ውስጥ የውሃ መጠን ሲቀንስ ደግሞ ያው ኪፕ ያደርጋል ብዙ እንዳንሸናና ፍሉዱ ሰውነታችን ውስጥ እንዲጠራቀም ያደርጋል ማለት ነው። ሌላ ኦስሞሬጉሌተሮች ኢን ሂውማን ብሬን ውስጥ የሚገኘው ሃይፖታላመስ እና ከፒቱታሪ ግላንድ የሚመረተው አንታይዳዩሬቲክ ሆርሞን ወይም ADH ናቸው። ሌትስ ሴይ ዋተር ኮንቴንት ኦፍ ዘ ብለድ ሎው ነው እንበል። ዘን ዘ ብሬን ሞር ADH እንዲመረት ያደርጋል። ይሄ ADH ኪድኒ ላይ ይሄድና አክት ያደርጋል ማለት ነው። ምንድነው? ሃይ ቮሊዩም ኦፍ ዋተር ሪአብዞርብ እንዲደረግ ያደርጋል። ኪድኒ ውሃን ሪአብዞርብ እንድታደርግ ወይም መጠን እንድታስቀር ያደርጋል ማለት ነው። ዘን ሽንቱ ምን ይሆናል ማለት ነው? ሎ የሆነ ዩሪን አውትፑት ነው የሚኖረው። ትንሽ ሽንት ነው የሚሸናው እና ስሞል ቮሊዩም ኦፍ ኮንሰንትሬትድ ዩሪን ነው የሚኖረው። በጣም ኮንሰንትሬትድ የሆነ ግን ስሞል ቮሊዩም which is በጣም ቢጫ የሆነ ትንሽ ሽንት ነው የምንሸናው ማለት ነው። what if the water content of the blood ደግሞ ሃይ ሲሆን ብዙ ሰውነታችን ውስጥ ብዙ ዋተር ሲኖር ደግሞ the brain less ADH ነው የሚያመርተው። then the kidney ሪአብዞርብ ማድረጉን ትቀንሳለች ማለት ነው። የመጣ ውሃ ብዙ ውሃ እንዲፈስ ታደርጋለች። ስለዚህ የሚወጣው ሽንት ብዙ ሽንት ነው የሚወጣው ሽንት ደግሞ ዳይሊዩት ነው ወይም ዋተሪ የሆነ ከለር ሊኖረው ይችላል እና እንዲህ አድርጎ ነው ኮንትሮል የሚያደርገው። ሁለት አይነት ኦስሞሬጉሌሽን ታይፖች አሉ። ኦስሞ ኮንፈርመርስ እና ኦስሞ ሬጉሌተርስ የሚባሉ። ኦስሞ ኮንፈርመርስ የሚባሉት እንደ ፖይኪሎተርሚክ አኒማልስ which ኢንተርናል እና ኤክስተርናላቸው እኩል እንደሆነው አኒማልስ ናቸው ማለት ነው። so they match internal osmolarity to external environment አንድ አይነት ነው የሚኖራቸው ማለት ነው እና it's a passive strategy ምንም ኤነርጂ ያወጡበትም passively the same ነው ውስጥና ውጭ የሚሆነው እና it's common in marine invertebrates ውሃ ውስጥ ያሉ ኢንቨርተብሬቶች ላይ common ነው like starfish, jellyfish እና lobsterዎች።
ሌላኛው ኦስሞ ሬጉሌተርስ የሚባሉት ደግሞ እንደኛ እንደ ሰው አይነት አኒማሎች ናቸው። አክቲቭሊ ኢንተርናል ኦስሞቲክ ፕሬሸርን ኮንትሮል ያደርጋሉ ወይም ሬጉሌት ያደርጋሉ ማለት ነው። እና they maintain constant internal conditions እና it's found in most vertebrates including humans. ብለድ ሹገር ሬጉሌሽን እንግዲህ ግሉኮስ ወይም ሹገር ያው ግሉኮስ ለሰውነታችን በጣም ፕራይመሪ የሆነ ኤነርጂ ሶርስ ነው አይደል? ስፔሻሊ ለብሬን በጣም ቹዝ የሚያደርገው ግሉኮስን ነው። ሶ ብለድ ግሉኮስ ሌቭልስ መስት ሪሜይን ስቴብል ፎር ኖርማል ቦዲ ፋንክሽን ማለት ነው። ሰውነታችን ኤነርጂ የሚወስዱት ከግሉኮስ ከሆነ ግሉኮስ መብዛቱም መቀነሱም ሰውነታችንን አፌክት ያደርገዋል ማለት ነው አይደል? ስለዚህ it should be stable ማለት ነው። እና it's regulated by the endocrine system. the endocrine system እርስ በርስ የሚግባባው በሆርሞን ነው አይደል? so ሆርሞኖች ኢንቮልቭድ ናቸው ማለት ነው። እነዚህ ሆርሞኖች ፕሮዲውስ የሚደረጉት ከየት ነው? ፓንክሪያስ ወይም ቆሽት ነው እነዚህን ሆርሞኖች የሚለቀው። እነማን ናቸው? ኢንሱሊን አለ፣ ግሉካጎን አለ። ኢንሱሊን የምንለው ኢት ሎወርስ ብለድ ግሉኮስ ማለት ነው። ለምንድን ነው? ኢት ኦፕንስ ለምሳሌ መስል ሴል አለ ኦር ብሬን ሴል አለ፣ ሁሉም ጋር ኢት ኦፕንስ ሪሴፕተሮችን ግሉኮስ እንዲያስገቡ ማለት ነው። በራቸውን ይከፍታል። ደም ውስጥ ግሉኮስ አለ አስገቡና ተጠቀሙ የሚለውን መልእክት ያስተላልፋል። ስለዚህ ኢት ሎወርስ ብለድ ግሉኮስ። ግሉካጎን ደግሞ በምን አድርጋችሁ መያዝ ትችላላችሁ? ግሉካጎን ማለት የለም ሄዷል ብላችሁ አስቡት። ብለድ ግሉኮስ ትንሽ ሲሆን ነው የሚመረተው። ለምን? ሬዝ ለማድረግ ማለት ነው። ብለድ ግሉኮስን ሬዝ ለማድረግ ግሉካጎን ይለቀቃል። ስለዚህ ሁለቱ አንታጎኒስቲካሊ ነው የሚሰሩት ማለት ነው። አንዱ ሃይ ሲሆን አንዱ ሎ ይሆናል፣ አንዱ ሎ ሲሆን አንዱ ሃይ ይሆናል እና አንታጎኒስቲክ ሪሌሽንሽፕ ይባላል ያላቸው፣ ባላንስን ለመጠበቅ ማለት ነው። ሰውነታችን ውስጥ ምግብ በላንና ብለድ ግሉኮሳችን ሃይ ሆነ እንበል፣ ይሄንን ፓንክሪያስ ዲቴክት ያደርጋል። ዘን ኢንሱሊን ይለቀቃል። ኢንሱሊን ስቲሙሌትስ ግሉኮስ አፕቴክ ባይ ዘ ሴሎች ግሉኮስን ተጠቅመው ወደ ውስጥ አስገብተው ኤነርጂ ሜክ እንዲያደርጉ ስቲሙሌት ያደርጋል ኢንሱሊን። ዘን ኢት ፕሮሞትስ ዘ ኮንቨርዥን ኦፍ ግሉኮስ ቱ ግላይኮጅን ማለት ነው። የተረፈ ግሉኮስ ካለ ደግሞ ወደ ግላይኮጅን ስቶር እንዲቀየር ያደርገዋል። ግላይኮጄነሲስ ይባላል። ጄነሲስ ማለት መሰራት ነው። ግላይኮጅን እንዲሰራ ያደርጋል። ስለዚህ ግሉኮስን ስቶር ያደርገዋል ማለት ነው። የሚጠቀሙት ሴሎች ይጠቀሙታል፣ የማይጠቀሙት ስቶር ይደረጋል። የት? ኢንሳይድ ዘ ሊቨር። ደን ብለድ ግሉኮስ እየቀነሰ መጣ ማለት አይደለም፣ ተሰማራ፣ ወደ የስራው ተሰማራና ቀነሰ ማለት ነው። ከዛ ሌትስ ሴይ ይህ ሰውዬ ለብዙ ሰዓት ምግብ አላገኘም ነው እና ብለድ ግሉኮሱ ሞር እያነሰ መጣ። በዚህ ጊዜ ከፓንክሪያስ ምን ይለቀቃል? ግሉካጎን ይለቀቃል። ግሉካጎን የሚያደርገው ማለት ምንድነው? ኢት ትሪገርስ ዘ ብሬክዳውን ኦፍ ግላይኮጅን ኢንቱ ግሉኮስ ኢን ዘ ሊቨር ማለት ነው። ሊቨር ሄድና የቅድሙ ግላይኮጄኔሲስ ነበር። ግላይኮጂን ነበር የሚሰራው። አሁን ደግሞ ግሉካጎን የሚያደርገው ደግሞ ግላይኮጂኖ ላይሲስ ይሆናል። ላይሲስ ሲሆን መፈርፈር ወይም ብሬክዳውን ማድረግ ይሆናል ማለት ነው። ስለዚህ ሊቨር ውስጥ እየተሰሩ የነበሩት ግላይኮጂን እንዲፈረፈረና ግሉኮስ ወደ ደም ውስጥ እንዲለቀቅ ያደርጋል ማለት ነው። ስለዚህ ብለድ ግሉኮስ ጨመረ ማለት አይደለም። የግላይኮጅን ሮል ምንድነው? ኢትስ ስቶርድ ኢን ዘ ሊቨር ኢት አክትስ አስ አ ግሉኮዝ ሪዘርቭ። ግላይኮጅን ማለት የግሉኮዝ ስቶርድ ነው። ስቶርድ ግሉኮስን ጠባብቆ ሊቨር ውስጥ ያስቀምጣል። ደን ግሉኮስ ደማችን ውስጥ ሲያንስ it acts as a glucose reserve ማለት ነው። እና it can be quickly converted back to glucose when energy is needed. ኤነርጂ በሚያስፈልግ ጊዜ ቶሎ ብሎ ይቀየራል ማለት ነው። control of homeostasis. እንግዲህ የሆሚዮስቴሲስን ጥቅም ቅድም አይተናል። ሆሚዮስቴሲስን ኮንትሮል ማድረግ ደግሞ it's essential ማለት ነው። እና it allows the body to respond to internal or external changes ማለት ነው ይሄ ኮንትሮል። so how do they work ስንል ሪሴፕተርስ ዲቴክት ስቲሙለስ፣ ሪሴፕተሮች ቼንጅን ዲቴክት ያደርጋሉ። ዘን they send signal to a control center ወይም to the brain ይልካሉ። then the brain ኢፌክተሮችን አክቲቬት ያደርጋል ማለት ነው። the control center activates effectors like መስሎች ሊሆን ይችላሉ፣ ግላንዶች ሊሆን ይችላሉ። then እነዚህ ኢፌክተሮች produce a response to maintain balance ማለት ነው።
ቱ ኮንትሮል ሆሚዮስቴሲስ ሁለት አይነት ፊድባክ ሜካኒዝሞች አሉ። ኔጌቲቭ እና ፖዚቲቭ ፊድባክ ሜካኒዝሞች አሉ። ኔጌቲቭ ፊድባክ ሜካኒዝም የምንለው ኢትስ ሆሚዮስቴሲስ ፕሮሰስ ዛት ሪቨርስስ ዘ ዳይሬክሽን ኦፍ ዘ ስቲሙለስ ኦር ኤኒ ዲቪዬሽን ፍሮም ዘ ኖርማል ማለት ነው። እንዴት ነው? ሌቭሉ ቱ ሃይ ከሆነ ለኖርማሉ ቱ ሃይ ከሆነ አወር ቦዲ ብሪንግስ ኢት ዳውን ኦር ደግሞ ቱ ሎ ከሆነ ደግሞ ይጨምረዋል ማለት ነው። ለምሳሌ ቴምፕሬቸር ካልን ቴምፕሬቸሩ ቱ ሃይ በሚሆንበት ጊዜ ቴምፕሬቸራችንን ማውረድ አለብን፣ ራሳችንን ማቀዝቀዝ አለብን። ቴምፕሬቸሩ ቱ ሎ ከሆነ ደግሞ ይጨምረዋል ማለት ነው። ይሄ ኔጌቲቭ ፊድባክ ይባላል። ፖዚቲቭ የምንለው ደግሞ ኦልሬዲ የነበረውን አምፕሊፋይ ማድረግ ወይም እንዲጨምር ሲደረግ ማለት ነው። ለምሳሌ ቦዲ ቴምፕሬቸር ሬጉሌሽን አለ። ቦዲ ቴምፕሬቸር ውጭው ሙቀት ሲሆን ያው ራሳችንን ማቀዝቀዝ አለብን። ስለዚህ ሺቨሪንግ እንዲመጣ ይደረጋል። ብለድ ግሉኮስ ደግሞ እንዳልነው ቱ ሃይ ከሆነ ሎው ማድረግ አለብን፣ ቱ ሎው ከሆነ ደግሞ ሃይ ያደርጋል ማለት ነው። ሌላኛው ኦስሞ ሬጉሌሽን እስካሁን ያየናቸው ኔጌቲቭ ፊድባክ ይባላሉ እና they are the most common type of feedbacks ማለት ነው። ፖዚቲቭ ፊድባክ የሚባለው it amplifies the change, drives process to a specific end point ማለት ነው እና it's used for processes requiring rapid የሆነ completion። ለምሳሌ ቻይልድ በርዝ ላይ እናት ሌበር እያደረገች እያለ ኦክሲቶሲን የሚባል ሆርሞን ይመረታል። ይሄ ኦክሲቶሲን it helps ኮንትራክሽኑን ይጨምረዋል ማለት ነው። ሌበርን ወይም እንድታምጥ በደንብ እንድታምጥ ያግዛታል። ስለዚህ throughout the child birth ኦክሲቶሲን እየጨመረ ነው የሚሄደው። ሌላኛው ብለድ ክሎቲንግ አለ እና ላክቴሽን ወይም ሚልክ ኢንጀክሽን ሪፍሌክስም ፖዚቲቭ ፊድባክ ነው። ሶ ይሄ ኔጌቲቭ እና ፖዚቲቭ ፊድባክ ሜካኒዝም ሜን ኮምፖነንቶች አሉት። አንደኛ ሴንሰር አለ፣ ሪሴፕተር የምንለው ቼንጅን ዲቴክት የሚያደርግ ማለት ነው። ሌላኛው ኮንትሮል ሴንተር አለ፣ ኢንፎርሜሽን የመጣውን ኢንፎርሜሽን ፕሮሰስ የሚያደርገው ነው። ዩዥዋሊ ኢትስ ዘ ብሬን። ሌላኛው ደግሞ ኢፌክተር ነው። ኢት ሪስፖንድስ ቱ ሪስቶር ባላንስ ማለት ነው። ላይክ እነ መስል እነ ግላንዶች ናቸው። ለምሳሌ ቴምፕሬቸር ሬጉሌሽን ቅድም ብለነዋል ደጋግመን። ሶ ፐርፐዝ ኦፍ ኔጌቲቭ ፊድባክ ስንል አንደኛ ኢት ሜንቴን ስቴቢሊቲ ዊዝን ዘ ባዲ፣ ሁለተኛ ኢት ኦፖዝስ ቼንጅ፣ ሶስተኛ ኢት ኪፕስ ፊዚዮሎጂካል ቫሊዩስ ዊዝን ኦፕቲማል ሬንጅ ማለት ነው። ማለትም ሆሚዮስቴሲስን ኪፕ ያደርግልናል። ሶ ግሬድ 11 ዩኒት 2 ወይም አኒማልስን በዚህ ያጠናቀናል። ኔክስት በዩኒት 3 ወይም በኢንዛይምስ እስክንገናኝ ድረስ ደህና ሰንብቱ።